ያደረግነው ነገር የለም። አበርትቶ ልባችንን አጽንቶ ይሄው ከመግቢያው ጀምሮ ምዕራፍ 1ን ተምረናል፣ ምዕራፍ 2ን ተምረናል፣ ምዕራፍ 3ን ዛሬ እንጀምራለን ማለት ነው። እንግዲህ ከሰባቱ አብያተ ክርስቲያናት መካከል በታናሿ እስያ ቱርክ ማለት ነው ዛሬ ቱርኪ በታናሿ እስያ ላይ ላሉት ሰባቱ አብያተ ክርስቲያናት የተላኩትን መልእክት እያየን ነው የቆየ ነው። ዛሬ ምዕራፍ 3ን እንጀምራለን። ዛሬ ሰርዴስን ነው የምናየው። ኦኬ ሰርዴስን የምናይ ይሆናል። እግዚአብሔር አምላክን አጋዥ አድርገን ጥንታዊቷን ሰርዴስ የምናየው ይሆናል። የአሁኗ ምዕራባዊ ቱርክ ላይ የምትገኝ ሳርት ተብላ የምትጠራ ከተማ ናት። ሳርት ተብላ የምትጠራ ከተማ ናት። ከተማዋን በኋላ ላይ የምናይ ይሆናል። ዛሬ እግዚአብሔር አምላክ ረድቶን ምዕራፍ 3ን እንጀምራለን። ምዕራፍ 2 የተማራችሁ ተማሪዎች ፈተና ዛሬ ረቡዕ ነው። ዓርብ ዕለት ፈተና አለ። ምዕራፍ 2 የተማራችሁ ተማሪዎች ዓርብ ዕለት ፈተና አለ። ይሄንን እንድታውቁ አደራ ማለትን እወዳለሁ። ዓርብ ዕለት ፈተና አለ። ኦኬ ዓርብ ዕለት የምዕራፍ 2 ፈተና ስላለ ይሄንን እንድታውቁ በክርስቶስ ፍቅር እጠይቃለሁ። ስለዚህ ዓርብ ዕለት ምዕራፍ 2ን መታችሁ እንድትፈተኑ አደራ እላለሁ። ኦኬ መደበቅ አይቻልም። ምዕራፍ 2 ዓርብ ስላለ መታችሁ እንድትማሩ አደራ ማለትን እወዳለሁ። ዛሬ እንግዲህ እግዚአብሔር አምላክ በወደደና በፈቀደ መጠን ጥንታዊቷን ሰርዴስ እናያለን ማለት ነው። እሺ ኮሜንት ላይ አይ የሚል ሰው አለ። ወደ ፈተና አታግባን። እሺ በምን አውቃለሁ ታዲያ ምን ያህል እንደተማራችሁ? ፈተና ካልተፈተናችሁ በምን አውቃለሁ? እሺ በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ይጀምራል። ጥንታዊቷን ሰርዴስ ሁልጊዜ እንደምናደርገው ልማድ ጥንታዊቷ ሰርዴስ አንዳንድ ነጥቦች አንስተን እናያለን። እሺ ቀሲስዬ፣ እሺ ስለ ሰርዴስ አንዳንድ ነጥቦች እናንሳ። እንግዲህ ሰርዴስ ጥንታዊቷ ሰርዴስ አሁን ላይ ሳርት ተብላ ነው የምትጠራው። ሳርት ቱርክ ኦኬ ሳርት ተብላ ትጠራለች። እንዴ ጥንታዊቷን ሰርዴስ አርኪኦሎጂስቶች በሚደንቅ ሁኔታ እንዲህ አውጥተዋት ያሳያሉ። ችናት ጥንታዊቷ ሰርዴስ እቺን ትመስላለች። ይሄ ፍርስራሽ ሐዋርያው ቅዱስ ዮሐንስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለውን መልእክት በሚልክ ጊዜ የነበረችዋ ሳርት ምን ትመስላለች የሚለውን ጥንታዊቷን ሳርት እንድትመለከቱ ነው። ወይም ሰርዴስ ተብላ ትጠራለች። ይሄንን የምትመስል ይሄ ፍርስራሽ ሁሉ ዛሬ ላይ የሰርዴስ ፍርስራሽ ነው። በአሁኗ ሳርት የሚገኝ ፍርስራሽ ነው። አርኪኦሎጂስቶች ወደዚህ በመሄድ ይሄንን ጥንታዊ ቦታ ይጎበኛሉ። እነዚህ ይሄ እንግዲህ ሰርዴስ ከምትታወቅባቸው በተለይ ጥንታዊቷ ሰርዴስ ከምትታወቅባቸው ነጥቦች መካከል በኋላ ላይ እናየዋለን በስፋት ፐብሊክ ባዝ ወይም የአደባባይ ህዝብ መታጠቢያ አንድ በደንብ እንድትረዱ እናንተ እንድትረዱት ፉል ውሃ ማለት ነው። ኢትዮጵያ አሁን አዲስ አበባ ፉል ውሃ አለ አይደለ? የአደባባይ መታጠቢያ እና በሰርዴስም በዘመኑ እንዲህ አይነት ፐብሊክ ባዝ ወይም የአደባባይ የህዝብ መታጠቢያ ነበራትና ይሄንን ነው እንግዲህ በዘመኑ የነበረውን አርኪኦሎጂስቶች እንዲህ ባለ ሁኔታ አውጥተው የሚያሳዩን። ይሄንንም ገንዘብ ማድረግ ያስፈልጋል። እነዚህ ሁሉ እንግዲህ የጥንታዊቷን ሰርዴስ ፍርስራሽ የሚያሳዩ ናቸው። ስለ እንግዲህ ከሰርዴስ ከቲያጥሮን ባለፈው ምዕራፍ 2ን ስናይ ቲያጥሮንን አይተናል። ከቲያጥሮን በኋላ የምናገኛት ከተማ ናት። እንግዲህ ኢትዮጵያ ሊቃውንት ከቲያጥሮን ሰርዴስ 57 ኪሎ ሜትር ይላሉ። ከ57 እስከ 60 ኪሎ ሜትር የሚለውን እንይዘዋለን። ይሄ እንደ እይታ ነው። ኦኬ እንደ እይታ ስለሆነ ከ57 እስከ 60 ኪሎ ሜትር ርቀት ላይ የምትገኝ ናት። ከቲያጥሮን 57 እስከ 60 ርቀት ላይ የምትገኝ ናት። እንግዲህ በምዕራባዊው ታናሽ እስያ ቱርክ ኤዥያ ማይነር ዱታል
ቱርክ ምዕራባዊውን ክፍል የምትነካ ናት ሰርዴስ። እንግዲህ ሰርዴስ ከ700 እስከ 546 ቅድመ ልደተ ክርስቶስ የሊዲያ ግዛት ዋና ከተማ ሆና አገልግላለች። ሰርዴስ ፋርሶች ከዛም ደግሞ ግሪኮች መጨረሻ ላይ ደግሞ ሮማውያን ይዘዋት የመናኸሪያ ሆና የኖረች ከተማ ናት። እንግዲህ የከተማዋ የሰርዴስ ነዋሪዎች በሰርዴስ ያሉ ነዋሪዎች ይበልጥ የሚታወቁት የሰርዴስ መታወቂያ ሆኖ የሚነገረው አንድም ለምለም መሬቱ ለም የሆነ መሬት ነው፣ የለመለመ መሬት ነው። በዛ መሬት ላይ ደግሞ የአዝርት አይነት በአዝርት ንግዶ የምትታወቅ ናት። ከዛ ጋር ተያይዞ ወርቅም ደግሞ በሰርዴስ እጅጉን ይገኝባታል እና በወርቅ ንግድም እጅግ የከበረች ከተማ ናት። እዚህ ላይ ቀስ ብለን እያንዳንዱ ነጥብ የምናይ ይሆናል። በተለይ ሰርዴስን ስናስብ ሀብት፣ ባለጸግነት ከመሬቱ ልምላሜ አኳያ ከመሬቱ የሚገኙት ማዕድኖችን ልናስብ ያስፈልጋል። ሰርዴስ በጣም በሀብቷ የምትታወቅ ከተማ ናት። ቅድም እንዳልኳችሁ ከመሬቷ በሚበቅለው የአዝርት የተለያየ አይነት አዝርት የምትታወቅ ከተማ ናት። በወርቅ ንግድ እጅግ የከበረች ከተማ ናት ሰርዴስ። ሌላው ስለ ሰርዴስ እነዚህ ነጥቦች ያዙልኝ በደንብ አድርጋችሁ እንድትጽፉ ትፈልጋለሁ። ምክንያቱም በኋላ ላይ ከትምህርቱ ጋር ተያያዥነት ስላለው ነው። እንግዲህ ሰርዴስ በወርቅ በሱፍ ምርቷም ትታወቃለች። በኢኮኖሚ አኳያ እጅግ ሀብታም ከሚባሉ ከተሞች ተርታ የምትሰለፍ ከተማ ናት ሰርዴስ። እጅጉን ሀብታም ከነበሩ ከተሞች መካከል የምትሰለፍ ቤተ ክርስቲያን ናት። ሌላው በ17 ቅድመ ልደተ ክርስቶስ በሰርዴስ ከተማ ትልቅ የመሬት መንቀጥቀጥ ተነስቶ ነበር። በሰርዴስ ከተማ ትልቅ የመሬት መንቀጥቀጥ ተነስቶ ነበር እና ከተማዋ በዚህ የመሬት መንቀጥቀጥ ተመታለች። ስለዚህ የብዙ የከተማው ክፍል በኋላ ላይ እንደፈራረሰ የታሪክ መዛግብት ይናገራሉ። በኋላ ላይ ሮማዊው የጢባሪዮስ ቄሳር ገንዘብ አፍስሶ ገንዘብ አውጥቶ እንደገነባት የፈረሰውን የሰርዴስን ከተማ መልሶ እንደገነባ የታሪክ ምሁራን ይናገራሉ። ኢትዮጵያውያን ሊቃውንት ሰርዴስ የስሙን ትርጓሜ ማምለጥ ብለው ያስቀምጡታል። አንዳንድ የኢትዮጵያ ቤተክርስቲያን መተርጉማን ሰርዴስ ማለት ማምለጥ የሚል ትርጓሜ ይሰጧታል። እንግዲህ በዚህ ብቻ አይደለም ሰርዴስ የምትታወቀው። በሄርመስ ሸለቆ አቅራቢያ ተራራም ስር ሰርዴስ ትገኛለች። የሊዲያ ግዛት ዋና ከተማም ሆና አገልግላለች። ሌላ ከታሪኩ ጋር ከሰርዴስ ጋር ተያያዥነት እንድትይዙ የምፈልገው በፋርስ መንግስት የእስክንድር ከተማዋን እስኪቆጣጠር ድረስ ስትተዳደርም ቆይታለች። ቅድም እንደነገርኳችሁ አሌክዛንደር ደ ግሬት እስክንድር የሚሉት ሊቃውንቱ አሌክዛንደር ደ ግሬት ነው። አሌክዛንደር ደ ግሬትም ተቆጣጥረዋታል። በኋላ ላይ እሱ ሲሞት እስክንድር አሌክዛንደር ደ ግሬት ሲሞት ሴሉሲድ ኢምፓየር ውስጥ ተጠቃላ ደግሞ ቆይታለች። መጨረሻ ላይ ቅድም እንደነገርኳችሁ በሮማውያን ስር የወደቀች ከተማ ናት። በሮማውያን ስር የወደቀች ከተማ ናት። ከዛ ተያይዞ አንድ ነጥብም እንድትይዙ የሚፈልገው ሰርዴስ የምትታወቅበት ስያሜም አለ፣ ስም አለ። ይህም ምንድነው? በህይወት አስቀድማ በህይወት የኖረች አሁን ግን የሞተች በሚል ቃል ደግሞ ትታወቃለች። አስቀድማ በህይወት የኖረች አሁን ግን የሞተች የሚል ቃል በዛ ቃል ትታወቃለች። ከታናሿ እስያ 7ቱ አብያተ ክርስቲያናት መካከል ሰርዴስ እንዲህ ባለ ሂደት ትታወቃለች። ለምንድነው እንዲህ ባለ ሂደት የምትታወቀው? አስቀድማ በጣም ባለጸጋ ነበረች፣ ሀብታም ነበረች፣ የወርቅ መናኸሪያ ከተማ ነበረች፣ እጅጉን የበለጸገች ነበረች። በኋላ ላይ ግን ይህንን ሀብቷን በተለያየ ሁኔታ ስላጣች በዚህ ስያሜ ትጠራለች። ከተማዋ ስላንቀላፋች በዚህ ስያሜ ትጠራለች። በኋላ ላይ ቤተክርስቲያንም በተለይ መጽሐፍ ቅዱሳችንን ስናነብ ራዕይ ምዕራፍ 3 ላይ ቁጥር 1 ላይ ራዕይ ምዕራፍ 3 ቁጥር 1 ላይ በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ 7ቱ የእግዚአብሔር መናፍስት 7ቱ ከዋክብት ያሉት እንዲህ ይላል ካለ በኋላ ስራህን አውቃለሁ፣
ሕያው እንደመሆን ስም አለ ሞተህማል የሚለው ሐሳብ ከዚህ ጋር ተያያዥነት እንዳለው ሊቃውንቱ ይናገራሉ። ምክንያቱም ሰርዴስ ጌታችን መራችን ኢየሱስ ክርስቶስ ሰርዴስ ትመላለስበት በነበረው የታሪክ አውድ የታሪክ መሰረት መልእክቱን ሲልክላቸው ነው የምንረዳው። እነሱ መጀመሪያ ባለጸጋ ነበሩ፣ በኋላ ደክመዋል። ስለዚህ ለሰርዴስ ቤተክርስቲያን አለቃ መልአክ፣ ለቤተክርስቲያን አለቃ ኤጲስቆጶስ፣ ጠባቂ፣ መምህር ተብሎ ይጠራል። ለሱ መልእክቱን ሲልክለት ሕያው እንደመሆን ስም አለ ሞተህማል ይላል። አስቀድሞ ይላሉ ሰርዴስ ስም ያላት ጥሩ ስም የነበራት ባለጸጋ የነበረች ከተማ ነበረች። በኋላ ግን መሞቷን ማለትም መድከሟን ማንቀላፈቷን እያለፈችበት ባለው ሰልፍ የህይወት ሰልፍ መሰረት አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክት ሲልክ እንመለከታለን። ሌላው ስለ ሰርዴስ ትንንሽ ነጥቦች እንድትይዙልኝ የምፈልገው ነገር ያው ሰርዴስ በወርቅ በሱፍ ምርቷ ትታወቃለች ብያቸዋለሁ። በብልጽግና ባለጸጋ ከተማ በመሆኗ በዚህ ትታወቃለች። ሌላው ሰርዴስ የምትታወቀው ሳይቤል ተብላ በምትጠራ ጣዖት ነው። ሳይቤል ተብላ በምትጠራው በዚች ጣዖት ትታወቃለች። ሳይቤል እንግዲህ የአማልክት አምላክ ብለው ይጠሯታል። በተፈጥሮ በዱር በእንስሳት በተራራ አምላክ እንደሆነች ይናገራሉ። እና እቺ ሳይቤል ተብላ የምትጠራዋ ጣዖት በሰርዴስ ትመለካለች። በሰርዴስ ትመለካለች። ኤፌሶን ስንል አርጤምስን እንደምናስበው ማለት ነው። ኤፌሶን ስንል አርጤምስን እንደምናስበው ሰርዴስ ስንል ሳይቤልን ልናስብ ያስፈልጋል። ግን ሳይቤል ብቻ አይደለችም። በነገራችን ላይ ሳይቤል ብቻ አይደለችም። ብዙ አምልኮተ ጣዖት የሰፋባት ከተማ ናት ሰርዴስ። ለአብነት ያህል አምልኮተ ቄሳር፣ አምልኮተ ሰው ይመለክባት ነበር በዚች ከተማ። በጥንታዊቷ ሰርዴስ አምልኮተ ሰው ይመለካል። ከዛም አልፎ እነ አርጤምስ ሁሉ ሳይቀር ቤተ ጣዖት ነበረ። የአርጤምስ ቤተ ጣዖት ነበረ። አስተውላችሁ ከሆነ የሐዋርያት ስራ ምዕራፍ 19ን እንመልከት። ይህን ሀሳብ ትንሽ ይገልጽልናል። ሐዋርያት ስራ ምዕራፍ 19 ድሜጥሮስ ስለ አርጤምስ የተናገረውን ክፍል አንዴ ከዛ አንስተን የምናየው ሂደት ይኖረናል። እሺ ሙሉን ሐሳብ እንድትረዱት በደንብ እንድትረዱት ሙሉን ሐሳብ ላንሳላችሁ። ከቁጥር 24 ጀምሬ ነው ማነብላችሁ። በጣም ይሄ very important የሆነ ሐሳብ ነው፣ እንድትይዙት ያስፈልጋል። በነገራችን ላይ ያው ትምህርት እንደመሆኑ አንዳንድ ነገሮችን ደጋግሜ የምናገረው ለዛ ነው። ገና በደንብ ሰው እንዲረዳ እየጻፉም ያሉት ወንድሞች ስላሉ ሪኮርድም የተደረገ ስለሆነ አንዳንድ ኢምፖርታንት የሆኑ ነገሮች ላይ ደጋግሜ እናገራለሁ። እሺ የሐዋርያት ሥራ ምዕራፍ 19 ቁጥር 24 ላይ ብር ሰሪ የሆነ ድሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበር። ይህንም የሚመስለውን ስራ የሰሩትን ሰብስቦ እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ስራ እንደሆነ ታውቃላችሁ። ይህም ጳውሎስ በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን አያችሁ፣ ተመልከቱ፣ በእጅ የተሰሩት ምን አለ ጳውሎስ? አሁን ጳውሎስ የተናገረውን ቃል በደንብ አተኩረን ልናይ ያስፈልጋል። ምንድነው ያለው ሐዋርያው ቅዱስ ጳውሎስ? በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንዳስረዳና እንዳሳተ አይታችኋል፣ ሰምታችኋል። ስራችንም እንዲናቅ ብቻ አይደለም፣ እስያ ሁሉ አሁን እዚህ ጋር ያዙልኝ፣ እስያ ሁሉ ዓለሙም ማያችሁ፣ እስያ ሁሉ ዓለሙም የሚያመልካት የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷም ደግሞ እንዳይሻር ያስፈራል። እስያ ሁሉ ሲል ድሜጥሮስ ተርኪን ነው የተናገረን ያለው። ኤዥያ ማይነር እስያ፣ ታናሿ እስያ ተብላ ትጠራለች። እስያ ሁሉ ማንን ያመልካል አለ? አርጤምስን ያመልካል። ስለዚህ ሊቃውንቱ በሰርዴስ
አርጤምስ ትመለክ ነበረ ይላሉ። እና ለአስረጅ ለማቅረብ ከታሪክ ሂደት ባሻገር በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 19ን ያነሳሉ። ሐዋርያት ሥራ ምዕራፍ 19ን ያነሳሉ እና ሳይቤል ብቻ ሳይሆን አርጤምስም በሰርዴስ ትመለክ እንደነበረ ይናገራሉ። አንዳንድ ሰው ሳይቤልና አርጤምስን እየለዋወጠ የሚመለከቱ አሉ። ግን እነዚህን ሁለት ነጥቦች እንድትይዙልኝ ይፈልጋለሁ። ስለዚህ አርጤምስ እነ ሳይቤል በዚች ከተማ ላይ አምልኮተ ጣዖት፣ አምልኮተ ሰው እጅጉን ይመለክባት የነበረች ጥንታዊት ከተማ ናት። ኦኬ፣ ጥንታዊት ከተማ ናት። ሌላው ሰርዴስ የምትታወቀው ያው ቅድም እንዳልኳችሁ ሮማዊ ገዢ ጢባሪዮስ ይመለክ እንደነበረ ነግሬያችኋለሁ። በአራተኛ ደረጃ እንድትይዙልኝ የምፈልገው ሰርዴስ የምትታወቀው በፐብሊክ ባዝ ነው። ፐብሊክ ባዝ ማለት አንዴ ምስሉን ላሳያችሁ። ይሄ ማለት ነው ፐብሊክ ባዝ፣ የአደባባይ ህዝብ መታጠቢያ ፐብሊክ ባዝ ተብሎ ይጠራል። የአደባባይ የህዝብ መታጠቢያ ነው። በሰርዴስ ያሉ ሰዎች የሚገርማችሁ ነገር እዚህ የመጡ ገላቸውን ይታጠባሉ እና ሰርዴስ እጅጉን ከምትታወቅባቸው ነጥቦች መካከል አንዱ ይህ ግዙፉ የህዝብ መታጠቢያ ወይም የህዝብ መታጠቢያ ወይም ፐብሊክ ባዝ ተብሎ የሚጠራው ነው በሰርዴስ የሚገኘው። በምስሉ ላይ የምታዩት ዛሬ ላይ በዘመኑ የነበረውን ይሄ መታጠቢያ እስካሁን ፕሪዘርቭ አድርገውት እንመለከታለን ማለት ነው። በጣም የሚገርም ነው። በጣም የሚገርም ስራ ነው። አርኪኦሎጂስቶች እንዲህ በተለይ ጥንታዊ መጽሐፍ ቅዱስ ከተሞችን በመሄድ ዲግ በማድረግ በማውጣት ለእና ለእናንተ በአይኖቻችን እንድንመለከት የሚያደርጉ ሰዎች እጅጉን ሊመሰገኑ ይገባል። እግዚአብሔር አምላክ ጥበቡን ጨምሮ ይስጣቸው። ኤኒዌይስ የህዝብ መታጠቢያ በሰርዴስ ተገልጦ እናያለን። ስለዚህ ይሄ ህዝብ በጣም ግዙፍ እንደመሆኑ በጣም ብዙ ሺህ ሰዎችን መያዝ የሚችል ነው። በጣም ብዙ ሰዎችን በዚህ ፐብሊክ ባዝ እየመጡ መታጠብ ይችላሉ። ሌላ ሰርዴስ የምትታወቀው በቲያትር ቤቷ ነው። በሰርዴስ ቲያትር ቤት አለ። በዛ ቲያትር ቤት ብዙ ሺህ ሰዎች እየገቡ ይዝናኑ እንደነበረ የምድር ጥናት ተማሪዎች ይገልጻሉ። ሌላው ያው እነዚህ ነጥቦች እንድትይዙልኝ ፈልጋለሁ። ሌላው በልምላሜዋ እጅግ የምትታወቅ ከተማ ናት ሰርዴስ። በልምላሜዋ እጅግ የምትታወቅ ከተማ ናት። ፓክቶሎስ ወንዝ የሚባል ከተለያየ ቦታ ለም አፈርን ይዞ በመምጣት እችን ከተማ ሰርዴስን ያጠጣል። በዚህም ምክንያት መሬት የለመለመ ለም የሆነ መሬት ስለሆነ ሰርዴስ ግሪን ሲቲ ወይም አረንጓዴዋ ከተማ ተብላ ትታወቃለች። ለምንድነው አረንጓዴዋ ከተማ የሚሏት ወይም ግሪን ሲቲ የሚሏት? ፓክቶሎስ ወንዝ የሚባለው ከተለያየ ቦታ ነው መጥቶ ሰርዴስን የሚያጠጣውና ሲመጣ ይዞ የሚመጣው ለም አፈር አለ። ከተለያየ ቦታ ይዞ የሚመጣው ለም አፈር አለ። ከዛ ሰርዴስን ያጠጣታል። ስለዚህ ሰርዴስ እጅጉን በልምላሜዋ መሬቷ እጅጉን ለምለም ስለሆነ ግሪን ሲቲ ተብላ ትጠራለች። ኦኬ፣ ማለትም አረንጓዴዋ ከተማ ተብላ ትጠራለች፣ ግሪን ሲቲ። እሺ እንቀጥል። ሌላው ሰርዴስ የምትታወቀው ስታመልከው የነበረው ንጉስ ማን ነበረ? ስታመልከው የነበረው ንጉስ ማን ነበረ? በሰርዴስ ብዙ አምልኮ አለ። አንዴና የመጨረሻ ነው ደግሞ ሮማዊው ገዢ ጢባሪዮስ ይመለክባት ነበረ። እነ ሳይቤል ይመለካሉ፣ እነ አርጤምስ ይመለካሉ፣ ሌሎችም ጣዖታት የሚመለኩባት ከተማ ናት። ሮማዊው ገዢ ጢባሪዮስ የሚመለክባት ከተማ ናት ሰርዴስ። አምልኮተ ሰው ማለት ነው። ሰው ሁሉ ሳይቀር ይመለክባታል። እሺ መጨረሻው ፌዝ ይሄንን እንግዲህ እንደ ታሪካዊ ሂደት ትንሽ እንኳን ግንዛቤ ስለ ሰርዴስ ከያዝን ክርስትና በሰርዴስ እንዴት ሊገባ ቻለ የሚለውን ሐሳብ ነው ከዚህ በኋላ የምናየው። ክርስትና በሰርዴስ እንዴት ሊገባ ቻለ? ኦኬ ኢትዮጵያውያን ሊቃውንት ይሄንን ሐሳብ የሚገልጹት
ክርስትና ወደ ኢትዮጵያ ወደ ሰርዴስ የገባው ጳውሎስ ይላሉ። ጳውሎስ በኤፌሶን ሳለ ቤተክርስቲያን በሰርዴስ የተመሰረተች ይመስላል ይላል። ይህንን ለሰባቱም አብያተ ክርስቲያናት የሚገልጹት ክፍል ነው። ለሰባቱም አብያተ ክርስቲያናት ይገልጻሉ። ይሄንን ሰባቱ አብያተ ክርስቲያናት ላይ ክርስትና እንዴት ገባ፣ ክርስትና እንዴት ወደ ሰባቱ አብያተ ክርስቲያናት ገባ የሚለውን በደንብ አድርጋችሁ ስሙኝ ክርስቲያኖች። በኋላ ላይ ግር እንዲላችሁ አልፈልግም። ሐዋርያት ሥራ ምዕራፍ 19ን ነው የሚያነሱት። ሐዋርያት ሥራ ምዕራፍ 19ን ነው የሚያነሱት። አንዴ እንመለስ። ሐዋርያት ሥራ ምዕራፍ 19 ኦኬ። ሰባቱ አብያተ ክርስቲያናት ክርስትና እንዴት ወደ ሰባቱ አብያተ ክርስቲያናት ገባ የሚለውን ለመረዳት ሐዋርያት ሥራ ምዕራፍ 19ን ማየት ያስፈልጋል። ከቁጥር ስንት አልኳችሁ? 10 ተመልከቱ። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ ይላል። አያችሁ? በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ። ሐዋርያው ቅዱስ ጳውሎስ በኤፌሶን ኦኬ፣ አንዳንድ ሊቃውንት እስከ 3 ዓመት ድረስ እንደቆየ ይናገራሉ። በኤፌሶን በቆየበት ጊዜ ሐዋርያው ቅዱስ ጳውሎስ በኤፌሶን በነበረበት ጊዜ ክርስትና ወደ ሰርዴስ እንደመጣ ይነገራል። ለዚህ ነው ኢትዮጵያ ሊቃውንት ጳውሎስ በኤፌሶን ኦኬ በነበረበት ጊዜ ክርስትና ወደ ሰርዴስ እንደገባ ይነገራል። ለዚህ ነው ጳውሎስ በኤፌሶን ሳለ ቤተክርስቲያን በሰርዴስ የተመሰረተች ይመስላል ብለው የሚያሰፍሩት። ስለዚህ አንድ ሰው ተነስቶ ከጠየቃችሁ መች ነው ክርስትና ወደ ሰርዴስ የገባው ካለ እባካችሁን ኮመንት ላይ ድገምልን ምናምን የምትሉ ኦልሬዲ ወደ ኋላ መመለስ የለብኝም። ያው ቪዲዮ የተቀረጸ ስለሆነ ታደምጡታላችሁ። ኦኬ አንድ ጊዜ ብቻ ነው የምደግመው። የወንዙ ስም ምንድነው? ፓክቶሎስ ወንዝ ይባላል። ሪቨር ፓክቶሎስ የተባለ ይጠራል። ኦኬ ከዚህ በኋላ አልመለስም ፕሊዝ። እሺ ኤኒዌይስ ክርስትና ወደ ሰርዴስ እንዴት ገባ? ኢትዮጵያ ሊቃውንት ጳውሎስ በኤፌሶን ሳለ ቤተክርስቲያን በሰርዴስ የተመሰረተች ይመስላል ብለው አስፍረዋል። ኦኬ ሐዋርያው ቅዱስ ጳውሎስ በኤፌሶን ሆኖ ወንጌል ሲያስተምር የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ስም ከፍ ከፍ እያለ በታናሿ እስያ ሁሉ ደርሷል። ስለዚህ በዛ ሰዓት ላይ በሰርዴስ ቤተክርስቲያን ተመስርታለች ይላሉ አባቶቻችን። ግልጽ ነው ክርስቲያኖች? ግልጽ ነው? እሺ ልቀጥል። ስለዚህ በኤፌሶን፣ በሰምርኔስ፣ በጴርጋሞን፣ በቲያጥሮን፣ በሰርዴስ ኦኬ በፊላደልፊያ፣ በሎዶቂያ ቤተክርስቲያን እንዴት ገባ ተብሎ በተለይ ሰባቱን አብያተ ክርስቲያናት ሰዎች ቢጠይቋችሁ ኦርቶዶክሳውያን ክርስቲያኖች የት ነው መሄድ ያለብን? ጥቅስ መያዝ አለብን። ሐዋርያት ሥራ ምዕራፍ 19 በቃ ይሄው ግልጽ ጳውሎስ ሉቃስ ጽፎልናል። የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ ነው። ምን ብሎ ነው የጻፈልን? ይሄው ቁጥር 10 ላይ እስያ ማለት ታናሿን እስያ ቱርክ፣ የአሁኗን ቱርክ ነው እየተናገረ ያለው ሉቃስ። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል ወንጌልን ማለት ነው እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ ብሎ አስፍሯል። ሙሉን አንብቡት፣ ሐሳቡን በደንብ ትረዳላችሁ። እና ለዛ ነው የቤተክርስቲያን አባቶች ጳውሎስ በኤፌሶን ሳለ ቤተክርስቲያን በሰርዴስ የተመሰረተች ይመስላል በማለት የሚናገሩት። ኦኬ እሺ ግልጽ ነው። እንቀጥል። እሺ ወደ ራዕይ መጽሐፍ እንመለስ። አሁን ማጥናት እንጀምራለን ማለት ነው። አሁን ነው ትምህርቱን ገና የምንጀምረው። ሰርዴስን በጥቂቱም ቢሆን ስለ ሰርዴስ አንዳንድ ነጥቦች ይይዛቸዋል። ያንን ይዘን ወደፊት እንጓዛለን። እሺ በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል። እንግዲህ መልአክ የተባለው አገልጋይ ተብሎ ይተረጎማል። አስረጅ ሰጥቻቸዋለሁ፣ የመጽሐፍ ቅዱስ አስረጅ ሰጥቻቸዋለሁ። ባለፉት በተለይ ምዕራፍ 1ን ባየንበት ምዕራፍ 2ን ባየንበት አውድ ላይ በደንብ አድርገን ተመረናል። መልአክ የተባለው የሰርዴስ ቤተክርስቲያን አለቃ፣ የሰርዴስ ቤተክርስቲያን ጠባቂ፣ የሰርዴስ ቤተክርስቲያን ኤጲስቆጶስ የተባለ ነው የሚፈታው። ለምሳሌ አንድምታ ትርጓሜያችንን ላሳያችሁ። አባቶቻችን በጥንት ምን ብለው ፈተውታል? ይሄን ክፍል
ይኸው መልአከ ሰርዴሲሶን አርስጦን ሁለተኛ ስሙ ሪሄል ለሱ ጻፍለት አለኝ ብለው ያስቀምጡታል። ሰው ነው ይሄ ሰው። መልአክ የተባለው ሰማያዊ መልአክ እንዳይመስላችሁ አይደለም፣ አገልጋይ ነው። አገልጋይ ነው፣ ሰው ነው፣ ሰው ነው። ለዚህ ነው መልአክ ተብሎ የተጠራው። ኦኬ ስሙ ማን ነው? ስሙን መጽሐፍ ቅዱስ አይነግረንም። የትኛውም ቦታ የሰርዴስ መልአክ ወይም የሰርዴስ ጠባቂ ወይም የሰርዴስ ኤጲስቆጶስ አለቃ ስሙን አልተናገረም። በሰርዴስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብቻ ነው የሚለው። ሊቃውንት ቤተክርስቲያን በተለይ ኢትዮጵያውያንና ግብፃውያንን እንመለከታለን። እንደ እይታ ኢትዮጵያውያንን ብንመለከት ኢትዮጵያውያን የቤተክርስቲያን አባቶች ቅድም እንዳሳየኋችሁ ማን ነው ስሙ ብለው አስቀምጠዋል። መልአክ ወይም አገልጋይ ወይም ኤጲስቆጶስ አለቃ ስሙ ማን ነው አሉ። ሰርዴሲሶን አርስጦን ሁለተኛ ስሙ ሪሄል ለሱ ጻፍለት አለኛል። ስሙ ማን ነው ይላሉ። አርስጦን የሚባል ሰው ነው ብለው ይናገራሉ። ሁለተኛ ስሙ ደግሞ ሪሄል ተብሎ ይጠራል። ሪሄል ተብሎ ይጠራል ብለው ያስቀምጣሉ። እሺ ስለዚህ መልአከ ሰርዴሲሶን አርስጦን ሁለተኛ ስሙ ሪሄል ለሱ ጻፍለት አለኝ ብለው ያስቀምጣሉ። ግብፃውያን መተርጉማን ምን ይላሉ? ይህን የግብፅ ቤተክርስቲያን ደግሞ ስሙን ማን ነው ትላለች የሚለውን እናያለን። እስቲ ግብፃውያንን ደግሞ እንመልከት። ይኸውና to the angel of the church in Sardis, okay, to the angel of the church, እንጂ አገልጋይ ኦኬ፣ ለሰማያዊ መልአክ ብቻ የሚሰጥ አይደለም፣ ለምድራውያን የእግዚአብሔር አገልጋዮችም የሚሰጥ ቃል ነው። ኦኬ who is he? ማን ነው እሱ? and to the angel of the church in Sardis write, it is said that he is ሴንት ሜሊቶ ብለው ያስቀምጡታል። ቅዱስ ሜሌጢዮስ ብለው ያስቀምጣሉ። ስለዚህ ግብፃውያን ቅዱስ ሜሌጢዮስ የተባለ እንደሆነ ይናገራሉ። ስሙ ቅዱስ ሜሌጢዮስ ነው ብለው ያስቀምጣሉ። ኦኬ ኢትዮጵያውያን ሊቃውንት ደግሞ ደግመን እንየው። አርስጦን ሁለተኛ ስሙ ሪሄል ለሱ ጻፈለት አለኝ ብለው ያስቀምጣሉ። ሁለቱንም ማየት እንደይታ መመልከት የተገባ ነው። ኦኬ ይሄን ልናቅና ልንረዳ ያስፈልጋል። በሶስተኛ ደረጃ ደግሞ ያሉ ሊቃውንት ምን ብለው ያስቀምጣሉ? ስሙ ስላልተጠቀሰ ስሙ ያልተጠቀሰ የሚለውን ይወስዱና ጠባቂ፣ ኤጲስቆጶስ፣ አገልጋይ ብቻ የሚለውን ይዘው የሚሄዱም አሉ። በቤተክርስቲያን በሰርዴስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሲል አገልጋይ የሚለውን ብቻ ሐሳብ ይዘው የሚሄዱ አሉ። ይሄንንም ማወቅ መረዳት የተገባ ነው። ኦኬ ይሄንንም ማወቅ መረዳት የተገባ ነው። እሺ እንቀጥል። ይሄንን ካየን ቀጥታ ወደ የሚቀጥለው ክፍል ነው የምናየው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አይነት መልእክትን የላከው ለሰርዴስ የሚለውን እንመልከት። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ሰባቱ የእግዚአብሔር ምን መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። አሁን መናፍስት የተባሉት ምንድነው የሚለውን ሐሳብ እናያለን። ከዛ በፊት አንድ ነገር ልንገራችሁ። ይሄን ሐሳብ ከመረዳታችን በፊት በሰርዴስ ምን ብያችኋለሁ? የምትታወቀው ቀድሞ የበለጸገች አሁን ግን የሞተች ወይም ቀድሞ የበለጸገች አሁን ግን የደከመች በሚል ስያሜ ነው። ዮሐንስ ራእይን ስታነቡ ዮሐንስ ራእይን ስትማሩ በተለይ ምዕራፍ 2 እና ምዕራፍ 3 ከምዕራፍ 2 ጀምሮ ይሄንን ሐሳብ እየደጋገምኩ ነው የምናገር ያለሁት። ምዕራፍ 2 እና ምዕራፍ 3 ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገለጥ ከተማይቱ አንድም በዛች ከተማ ያሉ ክርስቲያኖች ይመላለሱ የነበረውን ባህሪያቸውን ድክመታቸውን እየገሰጸ የዛች ከተማ ድክመትን የዛች ከተማ ድክመትን በማሳየት ነው የተገለጠው። ለምሳሌ ላሳያችሁ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። አሁን ሰባቱ መናፍስት የተባሉት ይላሉ አባቶቻችን የመንፈስ ቅዱስ ፍጹም ጸጋ ለማመልከት ነው። ሰባት ምንድነው ብለናል። ጊዜ ወስደን ተምረናል ስለ ሰባት ቁጥር። ሰባት ፍጹምነትን የሚያሳይ ቁጥር ነው በመጽሐፍ ቅዱስ ላይ። ኦኬ ኢትዮጵያ ሊቃውንት ሰባት ቁጥርን በፍጹምነት ፍጹምን ነገር ለማሳየት መጽሐፍ ቅዱስ ላይ እንደተጠቀሰ ይነገራል። ለምሳሌ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። ኦኬ አንድ ሰው ፍጹም ጊዜ ቢወድቅ ደግሞ በንስሐ
ፍጹም ንስሐ ታነሳዋለች። በንስሐ ይነሳል። ጻድቅ የተባለ ሰው ቢወድቅም በንስሐ ይነሳል። 7 የተባለው ፍጹም ቁጥርን ለማሳየት ነው፣ ወይም ፍጹምነትን ለመናገር ነው። ፍጹምነትን ለመናገር ነው። ስለዚህ 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል። ምን ማለት ነው? 7ቱ የእግዚአብሔር መናፍስት የተባሉት በደንብ አድርጋችሁ ስሙኝ። የመንፈስ ቅዱስ ፍጹም ጸጋ ለማመልከት ነው። ጸጋ መንፈስ ቅዱስን ለማመልከት ነው። መንፈስ ቅዱስ ፍጹም ጸጋ የሚሰጥ መሆኑን ለማመልከት ነው። ኦኬ። በስራው ፍጹም የሆነ መንፈስ ቅዱስ የሚያድል ነው። ኦኬ። በስራው ፍጹም የሆነ መንፈስ ቅዱስ የሚያድል ነው። መንፈስ ቅዱስ ምን ይላሉ አባቶቻችን? ይወቅሳል፣ ይከሳል፣ እንድንጽናና ያደርጋል፣ ይቀድሳል፣ ያነጻል እያሉ አባቶቻችን የተረጉማሉ ኢትዮጵያ ሊቃውንት። ስለዚህ 7ቱ የእግዚአብሔር መናፍስት የተባሉት ምን ተብሎ ነው የሚተረጎመው? የመንፈስ ቅዱስ ፍጹም ጸጋ ለማመልከት ነው። ኦኬ። እሺ 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲላል ይላል። 7ቱ ከዋክብት ደግሞ እነማን ናቸው? 7ቱ በ7ቱ አብያተ ክርስቲያናት ላይ ያሉ የኤጲስቆጶሳት ወይም መልአክ ወይም የቤተክርስቲያን ጠባቂዎች ተብሎ ነው የሚተረጎመው። እንመለስና እኔ መጽሐፉ ራሱ ይነግረናል። ራዕየ ዮሐንስ ምዕራፍ 1 ላይ ስትመጡ ስለ 7ቱ ከዋክብት ትርጉም ይኸው እዚህ ላይ ራሱ ይነግረናል። በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው፣ ወይም ኤጲስቆጶስ ናቸው፣ ወይም ጠባቂዎች ናቸው፣ ወይም ገዢዎች ናቸው፣ ወይም መሪዎች ናቸው። እነዚህ 7ቱ አብያተ ክርስቲያናት እነማን ናቸው? በታናሿ እስያ ላይ የሚገኙ ኤፌሶን 1፣ ሰምርኔስ 2፣ ጴርጋሞን 3፣ ቲያጥሮን 4፣ ሰርዴስ 5፣ ፊላደልፊያ 6፣ ሎዶቅያ 7። ለእያንዳንዱ የቤተ ክርስቲያን ጠባቂ፣ አገልጋይ፣ መልአክ፣ ኤጲስቆጶስ በደንብ ስሙን በከዋክብት ተመስለዋል። አንዳንዱን ነጥቦች ቶሎ ቶሎ እያልን ነው የምንሄደው፣ ምክንያቱም አስተምራችኋለሁ። ታውቃላችሁ ለምን በከዋክብት ተመሰሉ፣ ቅዱሳን እንዴት በከዋክብት ይመሰላሉ፣ እነዚህን ሁሉ ተምራችኋል መግቢያውና ምዕራፍ 1 ላይ። ስለዚህ ቀጥታ ወደ ትርጓሜውን ይዘን ነው የምንሄደው ማለት ነው። እሺ አንድምታ ትርጓሜያችን እንመልከት። አባቶቻችን መልአከ ሰርዴስ ሲሆን አርስጦን ሁለተኛ ስሙ ሪሄል ለሱ ጻፈለት አለኝ። ፍጹም ሀብተ መንፈስ ቅዱስ። አያችሁ። እሺ እንመለስ። ኢትዮጵያ መተርጉማ ምንድነው ብሎ ያስቀመጡት? 7 ፍጹምነትን የሚያሳይ ስለሆነ ምዕራፍ ይኸው 7ቱ የእግዚአብሔር መናፍስት የተባሉት ይኸው አንድምታ ትርጓሜያችን ፍጹም ሀብተ መንፈስ ቅዱስ፣ ፍጹም ሀብተ መንፈስ ቅዱስ ብለው ያስቀምጡታል። ከዛ በኋላ እንመለስና እሺ 7ቱ የእግዚአብሔር መናፍስት ካለ 7ቱ ከዋክብት ያሉት እንደዚህ ይላል። ኦኬ። ለምን ያሉት ተባለ የሚለውን እናያለን። ያሉት ለምን ተባለ የሚለውን እናያለን። ቬሪ ኢምፖርታንት ነው። ኦኬ። እሺ እንመለስ ወደ አንድምታ ትርጓሜያችን። ይኸው ፍጹም ሀብተ መንፈስ ቅዱስ ከእግዚአብሔር ዘንድ ያለው እሱ እንዲህ አለ ብለህ ጻፍለት አለኝ። አንድም ፍጹም ሀብተ መንፈስ ቅዱስ ከእግዚአብሔር ዘንድ የሚሰጥ እሱ እንዲህ አለ ብለህ ጻፍለት አለኝ። 7ቱ ከዋክብት በእጁ ተይዘው ያሉ፣ አንድም 7ቱ መንፈሳውያን ከዋክብት ኤጲስቆጶሳት። አያችሁ አይደለ? የ7ቱ አብያተ ክርስቲያናት ላይ ያሉ ኤጲስቆጶሳት፣ የቤተክርስቲያን መሪዎች፣ ገዢዎች፣ ጠባቂዎች በከዋክብት በ7ቱ ከዋክብት ይመሰላሉ። እሺ እዚህ ጋር እንመለስና ቶሎ ብለን እንደ ሐሳብ እናንሳ። ለምንድን ነው ያሉት እንዲህ ይላል የሚለውን ሐሳብ እንመልከት። ያሉት እንዲህ ይላል ለምን ተባለ? ያሉት እንዲህ ይላል ለምን ተባለ የሚለውን እንይ። እሺ የሚያበረታ፣ የሚያጽናና፣ የሚመክር፣ የሚጠግን ኦኬ የሚያጸና መንፈስ ቅዱስን የማድለው እኔ ነኝ እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እየሰማችሁ ነው? ይኸው መለስ ብለን እንየው አንድምታ ትርጓሜያችንን። ምን አለ? ፍጹም ሀብተ መንፈስ ቅዱስ ከእግዚአብሔር ዘንድ ያለው እሱ እንዲህ አለ ብለህ ጻፍለት። አንድም ፍጹም ሀብተ መንፈስ ቅዱስን
ከእግዚአብሔርነቱ የሚሰጥ እሱ እንዲህ አለ ብለህ ጻፍለት አለኝ። መንፈስ ቅዱስን የምሰጥ የሚያጽናናውን ይላሉ አባቶቻችን ሊቃውንት፣ የሚያበረታውን የሚያጠነክረውን መንፈስ ቅዱስን የምሰጥ እኔ ነኝ አለ። ኦኬ እልክላችኋለሁ አጽናኝ የሆነውን ጰራቅሊጦስ መንፈስ ቅዱስ ፍጹም ሀብተ መንፈስ ቅዱስ እልክላችኋለሁ ሲል እንዲህ አለ ብለው ያስቀምጡታል አባቶቻችን። ለዚህ ነው ሰባቱ ከዋክብት ያሉት እንዲህ ይላል። ኦኬ እሺ ወደ ሰባቱ ከዋክብት እንሂድ። እዚሁ ክፍል ላይ ሰባቱ ከዋክብት የተባሉት ጳጳሳት ናቸው ብያቸዋለሁ። እሺ ሰባቱ ከዋክብት ያሉት እንዲህ አለ። ስለምን እንዲህ አለ የሚለውን ሐሳብ ደግሞ እንመለከታለን። ኦኬ ሰባቱ ጳጳሳት ወይም ሰባቱን አገልጋዮች በሰባት ከዋክብት የተመሰሉ የእግዚአብሔር አገልጋዮች ወይም ሰባቱን መላእክት በስልጣኑ ያጸና ሰባቱ ከዋክብት ያሉት እንዲህ ይላል የሚለው ጳጳሳትን የሚሰይም ይላሉ አባቶቻችን ሊቃውንቱ፣ የሚሽር የሚሾም ማለት ነው እርሱ እንደሆነ ስልጣናቸውን ያጸና፣ ስልጣናቸውን የሚወስድ፣ ስልጣናቸውን የሚሰጥ፣ ስልጣንን የሚሰጥ፣ የሚሾም፣ የሚሽር እርሱ እንደሆነ ሲገልጽ ሰባቱ ከዋክብት ያሉት እንዲህ ይላል ብለው ያስቀምጣሉ። ስለዚህ ሰባቱ ከዋክብት ያሉት እንዲህ ይላል፣ ጸጋን የሚሰጥ፣ ስልጣንን የሚሰጥ፣ ካልተጠቀምንበት ያንን ስልጣን የሚሽር፣ ሿሚ ሆነም ሻሪ እኔ ነኝ ሲል ሰባቱ ከዋክብት ያሉት እንዲህ ይላል ብሎ ያስቀምጣል። እየገባችሁ ነው ክርስቲያኖች? እስቲ ኮሜንት ላይ ምልክት አድርጉልኝ። ግልጽ ነው? በደንብ እየገባችሁ ነው? ተባረኩ። እግዚአብሔር አምላክ ይባርካችሁ። እሺ እንቀጥል። ስራህን አውቃለሁ ሕያው እንደመሆን ስም አለ ሞተህማል ይላል። ስራህን ምን አላላል? አውቃለሁ። ስራህን አውቃለሁ ሕያው እንደመሆንህ ስም አለ ሞተህማል ይላል። ምን ማለት ነው? ለምንድን ነው እንዲህ ባለ ቃል መልእክቱን የጀመረው? እሺ እቺ ከተማ ምን ብያችኋለሁ? ከተማዋና ክርስቲያኖቹ እያመሳሰለ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ መልእክቱን የሚልክላቸው። ቅድም መግቢያችን ላይ ምን ብያችኋለሁ? ከተማዋ እጅግ ባለጸጋ ከተማ ነበረች። ኦኬ ወርቅ የሚሸጥባት በሱፍ ምርት የምትታወቅ ውብ የሆነች ከተማ ነበረች። በኋላ ላይ ግን በተለያየ ምክንያት ይሄንን ሀብቷን ይሄንን ባለጸግነቷን አታለች። ስለዚህ ምን በሚል ስያሜ ነው የምትታወቀው? የበረታች፣ አሁን ግን የወደቀች፣ በህይወት የነበረች አሁን ግን የሞተች እያሉ ነው ሰዎች እችን ከተማ የሚጠሯት። አሁን እቺ ከተማን በዚች ከተማ ውስጥ ያሉ ክርስቲያኖችም እንዲህ ባለ ሁኔታ ነው የተጠሩት። ተመልከቱ። አስቀድመው በእምነታቸው የጠነከሩ ነበሩ፣ የበረቱ ነበሩ። ኦኬ በመንፈሳዊ ህይወታቸው የበረቱ ነበሩ። ግን በኋላ ላይ ደግሞ ዝለዋል፣ በኋላ ላይ ደግሞ ደክመዋል። እየሰማችሁ ነው ክርስቲያኖች? በኋላ ላይ ደክመዋል፣ ዝለዋል። ስለዚህ ሰርዴሳውያን ማለትም የሰርዴስ ሰዎች ይላሉ ሊቃውንቱ በአደገኛ ሁኔታ ውስጥ ነበሩ። ስማቸው የታወቀ ነው፣ ነገር ግን በመንፈስ ዝለው ሞተዋል። ኦኬ አንድም ወደ ክርስትናው ደግሞ ስናመጣው ክርስትናቸው የስም ነው እንጂ የግብር አልነበረም። የሰርዴስ ቤተክርስቲያን የሚገባትን መስራት ትታ የማይመለከታትን ነገር ውስጥ ገብታ ነበረ። ክርስቲያን ተብለው ተጠርተው አስተውሉ እንግዲህ የሚበልጠውን ትልቁን ነገር እግዚአብሔር አምላክ አላብሷቸው፣ ግን መጨረሻቸው ምንድን ነው? ስሙን ብቻ ተሸክመው ነው ይመላለሱ የነበረው። እውነተኛ ክርስቲያን ሆነው አልተገኙም። ክርስቲያን ተብለዋል እኮ ግን ክርስቶስን መምሰል አልቻሉም። ክርስቲያን ተብለዋል፣ ክርስቶስን መስለው መመላለስ
አልተቻላቸውም። ቪክቶሪያኒየስ በተለይ በዮሐንስ ራእይ ላይ ትርጉም የሰራ አንድ ሊቅ ነው። ይህም በተለይ ስለ ሰርዴስ ሲናገር አንድ ዛፍ ተብሎ መቆሙ ብቻ ዋጋ የለውም፣ ፍሬ ማፍራትም አለበት። ለክርስቲያንም ክርስቲያን ተብሎ መጠራት ስለ ክርስቶስ መናገሩ ብቻ ዋጋ የለውም፣ ፍሬ ምግባርም ማፍራት አለበት እንጂ ይላል። ስለዚህ ይህንን ጠንካራ ስም ይዘው የኢየሱስ ክርስቶስ ደቀ መዝሙር ተብለው ተጠርተው ክርስቲያን ተብለው ተጠርተው ግን ብልጫ ያለውን ነገር ተላብሰው መጨረሻቸው ፍሬ የለም። ጅማሬያቸው ያማረ ሆኖ መጨረሻቸው ግን ፍሬ የለም። እየተረዳችሁ ነው ክርስቲያኖች? ከተማዋም ጅማሬዋ ያማረ ነበረ። እንዴ በታናሿ እስያ ሰርዴስ ሲባል ሁሉ ሰው ነው የሚያውቀው። እንዴ ያቺ ባለጸጋ። አሁን ለምሳሌ ከኤፌሶን ሆናችሁ ስለ ሰርዴስ የታወቀ ስም ነው ሰርዴስ። የሰርዴስ ከተሞች ሰርዴሳውያን ከተባለ እነሱ እኮ ባለጸጎች ናቸው ይባላል። እንዴ እነሱ እኮ ሀብታሞች ናቸው ይባላል። እንዴ እነሱ እኮ በጥበብ የበረቱ ናቸው ይባላል። እንዴ እነሱ እኮ ወርቅ የሚሸጥባት ሀገር ናት እኮ ይባላል። እንዴ ሰርዴስ ይባላል። ኧረ ግሪን ሲቲ ተብላ ትጠራለች። እንዴ እሷ እኮ ለምለም የሆነች ከተማ ናት ተብሎ ይጠራል። ግን በዛ ልምላሜዋ ቀጠለች? በዛ ሀብቷ ቀጠለች? በዛ ባለጸግነቷ ቀጠለች? ኖ፣ በተለያየ ምክንያት ወደቀች ከተማዋ። አንዱም ኮዝ በ17 ቅድመ ልደተ ክርስቶስ በተነሳ ትልቅ የምድር መንቀጥቀጥ ከተማዋ ፈራረሰች። ያንን ክብሯን ያንን ሞገሷን አጣች። በደንብ ክርስቲያኖች በደንብ አድርጋችሁ ስሙኝ ይዋካችሁ፣ ይጠቅማችኋል። አጣች። አሁን ሊቃውንቱ ምን ይላሉ? ለዚህ ነው ክርስቲያን ተብሎ መጠራት ብቻ ምን ዋጋ አለው? ምን ዋጋ አለው? ኦርቶዶክሳዊ ተብሎ መጠራት ምን ዋጋ አለው? ፍሬ ካላፈራን፣ ክርስቶስን ካልመሰልን፣ ፍሬ የሌለው እምነት ከንቱ ነው። እንደ ሰርዴስ ማለት ነው፣ እንደ ሰርዴስ። ለዛ ነው ሊቁ ቪክቶሪያኒዮስ አንድ ዛፍ አለ፣ ዛፍ ተብሎ መቆም ብቻ ዋጋ የለውም፣ በቃ ፍሬ ማፍራት አለበት። ለክርስቲያንም ክርስቲያን ተብሎ መጠራት ስለ ክርስቶስ መናገር ብቻ ዋጋ የለውም፣ ፍሬ ምግባር ማፍራት አለበት እንጂ ብሎ ያስቀምጣል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንመለስ ለዚህ ነው ስራህን አውቃለሁ ሕያው እንደመሆነ ስም አለ ሞተህም አለ ያለው። አያችሁ፣ ሕያው እንደመሆነ ሞተህም አለ። በልማድ ነው ቤተክርስቲያን የሚመላለሱት። የስም ክርስቲያኖች ነበሩ። ለዛ ነው ስራህን አውቃለሁ ሕያው እንደመሆነ ስም አለ። ስሙ ምንድነው? ክርስቲያን ተብለው ይጠራሉ። የጌታ ደቀ መዝሙር ተብለው ይጠራሉ። በኢየሱስ ክርስቶስ ያምናሉ ተብለው ይጠራሉ። ስም አለ ያለው ለዛ ነው። ግን ስም እያለ ምን ይላል? ሞተህም አለ። የስም ክርስቲያን ብቻ ነህ ማለት ነው። የስም ክርስቲያን ብቻ ነህ። በቃለ እግዚአብሔር አትመላለስም። ፍሬ እያፈራ አይደለም። ግን ስሙ አለ እና አንዳንድ እኮ አለ አይደል? እንዴ ስም ተብሎ ክርስቲያን ተብሎ ተጠርቶ ፍሬ ማያፈራ ማለት ነው። ዛፍ ተብሎ ተጠርቶ ፍሬ ካላፈራ ምን ይደረጋል? ይቆረጣል፣ ወደ እሳትም ይጣላል ማለት ነው። ይቆረጣል፣ ወደ እሳትም ይጣላል። ለዚህ ነው በዚህ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክቱን የሚልክላት ለሰርዴስ ቤተክርስቲያን። ኦኬ፣ በስም ብቻ ነው የሚመላለሱት። በስም ብቻ ነው የሚመላለሱት። ይሄ ልንረዳ ያስፈልጋል። አንድ ሁለት የመጽሐፍ ቅዱስ ክፍል ላንሳላችሁ። ፊልጵስዩስ ምዕራፍ 2 ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ያለውን ኃይለ ቃል እንመለከታለን። ሁለት የመጽሐፍ ቅዱስ ክፍል እናነሳለን። ፊልጵስዩስ ምዕራፍ 2 ቁጥር 12 አይደል ያልኳችሁ? ቁጥር 12 ያው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ለሚገኙ ክርስቲያኖች ነው የሚልከው መልእክቱን። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ ነው ያለው። ፊልጶስ ፊሊፕ ዘ ሰከንድ
የእስክንድር አባት ነው። ይሄን ብዙ ጊዜ ነገራቸዋለሁ፣ ግራ እንዳትጋቡ። የአሌክዛንደር ዘ ግሬት አባት ፊሊጶስ ይባላል። ፊሊፕ ተሰከንድ ይሉታል። በሱ ስም የተሰየመች ከተማ ናት። በሮማውያን ቅኝ ግዛት ከወደቀች በኋላ ሮማውያን ልማድ አላቸው። አሁን ለምሳሌ አንድ ቦታን ሲይዙ በገዢዎቻቸው ስም የመሰየም ልማድ አላቸው። ስለዚህ ፊልጵስዩስም በሮማውያን ቅኝ ከወደቀች በኋላ ማን ተብላ ተጠራች? ፊሊጶስ ተብላ ተጠራች። ፊሊጶስ ማን ነው? የእስክንድር አሌክዛንደር ዘ ግሬት አባቱ ማለት ነው። ኢትዮጵያ ሊቃውንት ፊሊጶስ ብሎ ይጠሩታል። ኦኬ ፊሊጶስ ብሎ አሌክዛንደር ዘ ግሬትን እስክንድር ብሎ ይጠሩታል። እስክንድር ሲሉ አሌክዛንደር ዘ ግሬትን እየተናገሩ ነው። እሺ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 16 ላይ ወደዚች ገብቶ ቤተክርስቲያንን ከተከለ በኋላ በእስር ላይ ሆኖ ከመልእክት እየላከ ያጽናናቸው፣ ያበረታቸው፣ ያጠነክራቸው ነበር። ተምረናል። ወደ ፊልጵስዩስ ሰዎችን ኦኬ ትርጓሜውን አይተናል። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች መልእክትን ሲልክ ምን እንዳላቸው ተመልከቱ። ምዕራፍ 2 ላይ ከቁጥር 12 ላይ ስለዚህ ወዳጆቼ ሆይ ብሎ ይጀምራል። ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ፣ ምክንያቱም በእስር ላይ ሆኖ ነው የጻፈው። ሐዋርያት ሥራ ምዕራፍ 16 ላይ አብሯቸው ነበረ። ከዛ በኋላ ሐዋርያት ሥራ ምዕራፍ 16 ከፊልጵስዩስ ወጥቶ ወደ ተሰሎንቄ እንደገባ ምዕራፍ 17 ላይ ሉቃስ ይጽፍልናል። ስለዚህ ይልቁንስ አሁን ስርቅ አለ። ምክንያቱም በእስር ላይ ሆኖ ነው መልእክቱን ይጽፍላቸው የነበረው። በሊቃውንት ዘንድ አራት መልእክታት ከእስር ቤት እንደተላኩ ይነገራሉ። እነዚህም ፊልጵስዩስ፣ ቆላሲስ፣ ፊሊሞና፣ ኤፌሶን ናቸው። አንዳንድ ሊቃውንት 5 ያደርጉታል። ሁለተኛ ጢሞቴዎስን ሲጨምሩ ማመርቲን ፕሪዝን በሚባለው እስር ቤት ለጢሞቴዎስ በላከው መልእክቱ ላይ ከእስር ቤት ሆኖ ነው የሚሉም አሉ። 5 የሚሉ አሉ፣ 4 የሚሉ አሉ። እንቀጥላለን እንደይታ ይዘነው ማለት ነው። ይልቁንም አሁን ስርቅ አለ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እየሰማችሁ ነው? ምን አለ? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ለፍጻሜ መድረስ አለብና ክርስቲያን ተብሎ ስሙን መያዝ ብቻ እንደ ሰርዴስ ምን ጥቅም አለው? ምንም ጥቅም የለውም። ኦርቶዶክስ አቤት እከሌ እኮ ኦርቶዶክስ ነው እንዴ ነጠላ አደራረጉ እንዴት ያምራል! ኧረ እሷ ቤተክርስቲያን ስትሄድ ነው እንዴ እሷ እኮ በክርስቶስ ክርስቲያን። ኧረ ቲክቶክ ላይ እኮ እንደሷ እኮ ግን ምን ማድረግ አለ? ለፍጻሜ ማብቃት አለ። ምን ጥቅም የለውም። ፍሬ ያለው አገልግሎት ማፍራት አለብን፣ እንደ ለሰርዴስ እንደተላከው መልእክት ማለት ነው። ተመልከቱ ያዕቆብ ምን እንደሚል። ያዕቆብ መልእክትን ደግሞ እኔ ያዕቆብ 2 ቅዱስ ያዕቆብ አሁን ልናጠና አይደለም? ያዕቆብ ተማሪዎች ተዘጋጁ። ያዕቆብ መልእክትን ልንጀምራለን። ያዕቆብ ምዕራፍ 2ን ተመልከቱ። ቁጥር 11 ቁጥር 1 ይቅርታ አንዴ 24 ሶሪ ከሙሉ እናንተ አንብቡት። ከቁጥር 21 ጀምሬ ባነበው ደስ ይለኛል። እኔ 24ን ላንብቡ። 24ን 17ን አነብላችኋለሁ። 24 ላይ ምንድነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስራን ከእምነት ጋር ማስተባበር ግድ ይለናል። ይኸው 17 ላይ እንደዚሁም ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው ይላል? የሞተ ነው። በራሱ የሞተ ነው። እምነት ከስራ ጋር በክርስቶስ እናምናለን ካልን ፍሬ ማፍራት ግዴታ ነው። ክርስቲያኖች ግዴታ ነው። ለዚህ ነው አባቶች የሚመክሩት የሚገስጹት። እንዲያው ዛሬ ትውልዱ አስቸጋሪ ትውልድ ላይ ደረሰን እንጂ እንዲያው ገርፈውም ቢያቀኑን ወደ እግዚአብሔር ቢያቀርቡን እንዴት የታደለ ነው። ዛሬ ግን እንደዛ ማድረግ አይቻልም። ስንመክር እንኳን ስንገስጽ እንኳን ብዙ ዱላ ነው የሚወርድብን። ስለዚህ ተመልከቱ፣ እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። አለቀ፣ የሞተ ነው። ስለዚህ እምነትን ከስራ ጋር አስተባብራችሁ ያዙ ትላለች ቤተክርስቲያን። በፍቅር የሚሰራ ስራ፣ በፍቅር የሚሰራ ስራ በክርስቶስ ኢየሱስን መስለን መመላለስ ያስፈልጋል። እሺ ገላትያን እንመልከት። የገላትያ ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ላይ ደግሞ ተመልከቱ። ገላትያ ምዕራፍ 5 ይኸው
በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት ምን አይሉ አይወርሱም። ለምን? መንፈሳዊ ፍሬ ስላላፈሩ። የመንፈስ ፍሬ ግን ምንድነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም ካለ በኋላ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይዘጋዋል። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ባንዲራቸው የክርስቶስ ኢየሱስ የሆኑት ባንዲራቸው መንፈሳዊ ፍሬ ነው። መንፈሳዊ ፍሬ ያፈራሉ። የክርስቶስ ኢየሱስ የሆኑት እምነትን ከስራ ጋር አስተባብረው የያዙት እነርሱ ናቸው። ስለዚህ ሰርዴስንም ጌታችን መራችን ኢየሱስ ክርስቶስ እንዲህ ባለ መገሰጽ ይገስጻታል። የሰርዴስ በሰርዴስ ያሉ ክርስቲያኖችን ስለዚህ ስራህን አውቃለሁ ሕያው እንደመሆነ ስም አለ ሞተህማል ይላል። ሞተህማል። እሺ እንቀጥል። ቁጥር 2 ላይ ነው ሞተህማል ያለው ፍሬ ስላላፈራ ነው። ኦኬ ፍሬ ስላላፈራ ነው። አንዴ ደግመን ማየት ካስፈለገ እናያለን። ያው አንዴ ጠብቁ። እሺ ተመልከቱ። ቄስ ቴዎድሮስ ማላቲ ደግሞ በትርጓሜያቸው ላይ በፓትሪስቲክ ኮሜንታሪያቸው ላይ ግብፃዊ አባት ናቸው። ብዙ ትርጓሜዎች በተለይ የኢትዮጵያን ሊቃውንት ግብፃውያን መተርጉማን ጋር ህብረት ያደርጋሉ። ብዙ ሊቃውንት የሚጠቀሟቸው ትልቅ የቤተክርስቲያን አባት ናቸው። ቄስ ቴዎድሮስ ማላቲ ምን እንደሚሉ ተመልከቱ። How dangerous is it when people witness to a certain church that she is alive, having a name and a reputation, but in fact she is dead because she is occupied with many matters far away from her mission, which is the enjoyment of her children in the Lord Jesus ይላሉ። ምን እያሉ ነው? ኦኬ እንዴት አደገኛ ነው በሰዎች ዘንድ when people witness to a certain church ማለትም አሁን ስለ ሰርዴስ እየተነጋገርናል። ሰዎች ሰርዴስን ሲመለከቱ በህይወት ያለች ትመስላለች፣ ወይም በሰርዴስ ያሉ ክርስቲያኖችን ሲመለከቱ በህይወት ያሉ ይመስላሉ። ምክንያቱም ስሙን ይዘዋልና በክርስቶስ ክርስቲያን ተብለዋልና በህይወት ያሉ ይመስላሉ ይላል። ይቀጥልና ለምንድን ነው እንደዛ የሚመስሉት? having a name and reputation በክርስቶስ ክርስቲያን ተብለው ተጠርተው የኢየሱስ ክርስቶስ ደቀ መዝሙር ተብለው ተጠርተው ኦኬ ይሄንን ስም ስለተላበሱ በሰው ዘንድ በህይወት ያሉ ይመስላሉ ይላል ነው ቄስ ቴዎድሮስ ማላቲ። but in fact ይላል but in fact she is dead ግን ሞታለች። ለምን? ይሄን ሲያብራራ because she is occupied with many matters far away from her mission በሰርዴስ ያሉ ክርስቲያኖች ከዓላማቸው ሊመለከቱት ከሚገባው ዓላማ ሊመላለሱበት ከሚገባው ዓላማ ኢየሱስ ክርስቶስን ከመምሰል ይልቅ ሌላ ነገር ትኩረታቸውን ወስዷል አይደል እንዴ? ዛሬም እኮ እንደዚህ አይነት ክርስቲያኖች ሞልተናል እኮ። ምን ጨነቀንኛ? አባቶቻችን እናቶቻችን ክርስቲያን ከሆኑ እኛም ክርስቲያን ተብለን ከተጠራን በቃ ፍሬ ስለማፍራት ግድ አይለንም። ግድ ሚለናል የለም። ዓላማችን አላወቅነው። ዓላማው ክርስቲያን ዓላማው ምንድነው? እንጨርስና እንመለሳ። የክርስቲያን ዓላማው ምንድነው? because she is occupied with many matters far away from her mission ከዓላማዋ ተነጥላ በሌላ ላልተጠራችበት ዓላማ ትኩረት ሰጥታ ትመላለስ ነበር። which is the enjoyment of her children in the Lord Jesus Christ ዓላማዋ በክርስቶስ ኢየሱስን አምና እርሱን እያመሰገነች እንድትመላለስ እርሱን መስላ እንድትመላለስ ነው። ከዚህ ዓላማ ውጪ ነው ግን ስትፋነን የነበረችው የሰርዴስ ቤተክርስቲያን ስል ሰዎቹን የተናገርክ ያለሁት የሰርዴስ ምዕመናን የሚፋንኑት
ኦኬ ራዳር እንደማያውቀው አይሎፕራን እነሱ ሌላ ዓለም ውስጥ ነው ያሉት። ዓላማቸውን ረስተዋል። ለምን ክርስቲያን እንደሆኑ እንኳን ረስተዋል። ለምን እንደተፈጠሩ እንኳን ረስተዋል። ሐዋርያው ቅዱስ ጳውሎስ የኤፌሶን ክርስቲያኖችን ይገስጻል። እንዲህ ተመልከቱ። ኤፌሶን ምዕራፍ 2 እንመልከት። ኤፌሶን ምዕራፍ 2 አንዳንድ ሰው ለምን ፈጠርከኝ ምናምን የሚል ሰው አለ። ትምህርት የሆነው ዘንድ ነው። ተመልከቱ። እኛ ፍጥረቱንና ይላል ለኤፌሶን ቤተክርስቲያን ነው የሚልከው ታላቁ ቤተክርስቲያናችን ሐዋርያ ቅዱስ ጳውሎስ። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር። አለቀ። የተፈጠርነው ለዚህ ነው። የተፈጠርንበት ዓላማ ለዚህ ነው። ታዲያ በክርስቶስ ክርስቲያን ከተባልን በኋላ ሚሽናችን ልናደርግ የሚገባው ዓላማችን ልናደርግ የሚገባው ክርስቶስን መስሎ መመላለስ ነው። ለዚህ ነው በቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ የሚለው ሐዋርያው እንዲህ ሐዋርያው ቅዱስ ጳውሎስ ብቻ አይደለም። ቅዱስ ቀለሜንጦስ ዘሮም የሚባሉ ቤተክርስቲያናችን አባት ናቸው። ቅዱሳንን ተከተሉ፣ ቅዱሳንን የሚከተል ቅዱስ ይሆናል፣ ቅድስና የባህሪው ወደሆነ ወደ ኢየሱስ ክርስቶስ ያቀርቡናል። ስለዚህ የክርስቲያን ዓላማው ክርስቶስን መምሰል ነው። ለዚህ ነው ግብፃውያን መተርጉማን ሰርዴስ ዓላማዋን ስታለች ክርስቶስን ከመምሰል ይልቅ በማያስፈልግ ዓለማዊ በሆነ ሐሳብ አይምሮዋ ተጠምዶ ትመላለሳለች። ስለዚህ ሞታለች። በህይወት ያለች ትመስላለች፣ ግን ሞታለች ይላሉ። ኦኬ። ስለዚህ ክርስቲያኖች ዛሬም ፍሬ ካላፈራ ክርስቲያን ተብለን መጣራታችን ምንም ጥቅም የለውም። ምንም ጥቅም የለውም። ኦርቶዶክሳዊ ተብለን መጣራታችን ምንም ጥቅም የለውም። ምንም በቃ መሆን አለብን። ኦርቶዶክሳዊ መሆን አለብን። ክርስቲያን መሆን አለብን። መሆን አለብን። በልማድ አንመላለስ፣ እንዲያው በክርስቶስ ፍቅር። በነገራችን ላይ ይሄንን ቃል ስናገር የእግዚአብሔር ቃል ምን ብለናል? መግቢያ ላይ ራእይ መግቢያ ላይ በሁለት በኩል የተሳለ ሰይፍ ነው። ዲያቆን ዛማኑኤልንም የሚቆርጥ እናንተንም አድማጩንም የሚቆርጥ ሁላችንም የሚያስተምረን መንፈስ ቅዱስ ነው። ስለዚህ በቃ ኦርቶዶክሳዊ ሆነን እንመላለስ። ዓላማችን ክርስቶስ ነው። ዓላማችን እርሱን መምሰል ነው። ስለዚህ እርሱን እንምሰለው። በቃ ጆሮቻችን ቃሉን ያደምጡ ዘንድ ለተፈጠሩለት ዓላማ እንስጣቸው። ለዚህ እኮ ነው እኔ በጣም ደስ የሚለኝ ቃል አለ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ነው የሚናገረውና the greatest miracle በሚል ሰርመኑ ላይ the greatest miracle በአንተ ላይ እንዲፈጸም ትፈልጋለህን ብሎ ይጠይቃል አስቀድሞ። ማለትም ታላቁ ተአምር በአንተ ላይ እንዲፈጸም ትፈልጋለህን ይላል። መልስህ አዎ ከሆነ አይኖችህን ክፋት ከማየት መልካም በማየት ለውጥ፣ እጆችህን ከሌብነት በመጽዋት አለምልማቸው። በሌብነት የሸለሉ እጆችህን በመጽዋት አለምልማቸው። ወደ ኃጢአት ጎዳና የሚፋጠኑ የሚሮጡ እግሮችህን ወደ ቤተክርስቲያን መልስ። ለኃጢአት ያቀረብከውን ብልቶችህን ለቅድስና አቅርብ፣ ለቅድስና አቅርብ ይላል። እና ኦርቶዶክሳውያን ክርስቲያኖች ፍሬ ያለው ክርስትና ግዴታ ነው፣ ግዴታ ነው፣ ግዴታ ነው፣ ግዴታ ነው፣ ግዴታ ነው። እኔ አንዳንድ ጊዜ የሰርዴስ ቤተክርስቲያንን ሳስብ አላቅም፣ ምናልባት አባቶች የታረሙኛላችሁ፣ ያሁኗን እኔና እናንተን ነው ማስበው። በቃ እኔንም እናንተ ነው። የሰርዴስ ቤተክርስቲያን ሳስብ አሁን ላይ ያለው ክርስትና ተመልከቱ። በቃ ክርስቲያን ተብሎ መጠራት ብቻ፣ ቃሉን አንሰማ፣ ቃሉን አንማር፣ በቃሉ አንመላለስ፣ ንስሐ አንገባ፣ ስጋው ደግሞ አንቀበል። የልማድ ክርስትና አያሳዝንም? ታዲያ ለዚች ከተማ ሊለቀስላት አይገባም ወይ? እስቲ መልሱልኝ። ለዚች ከተማ ሊለቀስላት አይገባም? ይሄው በቃ ፈራረሰች እኮ። እንዲህ እስክንሆን ነው እንደምንጠብቀው እኛ። ትናንትና ወርቅ ይሸጥባት የነበረች ከተማ፣ ትናንትና ሱፍ ይሸጥባት የነበረች ከተማ፣ ትናንትና ስሟ የገነነዋ ከተማ፣ በወርቅ ምርቷ የምትታወቀው ከተማ፣ በልምላሜዋ የምትታወቀው ከተማ፣ እኛም እንደዚህ ፈራርሰን እስክናበቃ ነው እንደምንጠብቀው ነው? እንዲፈራርሰን እስክናበቃ ንስሐ መግባት ያስፈልጋል። ለዚህ ነው ጌታችን መሪያችን ኢየሱስ ክርስቶስ በራእይ መልእክቱ ላይ እንዲህ ባለ አገላለጽ የተገለጠው ለሰርዴስ ቤተክርስቲያን። አያችሁ? ስለዚህ ሕያው እንደመሆነ ስም አለ፣ ሞተህማል ይላል። ተመልከቱ።
አባቶቻችን በትርጓሜ ምን እንዳስቀመጡ እንየው። ሰርዴስ ስምህ ሕያው እንደሆነ አንተ ግን ሙት እንደሆን አውቃለሁ። ስምህ ሕያው የሆነ ስም ይዘሃል፣ ዘላለማዊ የሆነውን ስም ይዘሃል፣ ግን አንተ እንደሞትክ አውቃለሁ። ኦኬ አንተ እንደሞትክ አውቃለሁ ይሉና ይቀጥሉና ስሙ ሚካኤል ይባላል ይላሉ ሊቃውንቱ። ተምረህ እንዳታስተምር ማለቱ ነው ብሎ አስቀምጦታል። ደግሞ የተማርክ ሆነ የእግዚአብሔርን ፍሬ ማፍራት አልቻልክም። መምህር ሆነ ሌሎችን ማስተማር አልቻልክም፣ መለወጥ አልቻልክም፣ ንስሐ እንዲገቡ ማድረግ አልቻልክም። አውቀህ አላፈራህም፣ አምነህ አላፈራህም ብለው ይተረጉሙታል። አምነው ጠፉ ከመባል እግዚአብሔር አምላክ ይጠብቀን። እሺ ቁጥር 2 ግልጽ ነው። እንቀጥል አይደለ ክርስቲያኖች? ግልጽ ነው። በደንብ እየተረዳችሁ ነው ክርስቲያኖች? እሺ እንቀጥል። እሺ አይዟችሁ፣ በርቱ። ራዕየ ዮሐንስን ተምራችሁ ጨርሱ። አይዟችሁ፣ ሰይጣን እንዳያፈጥራችሁ ነው መጸለይ። የሆነ ትምህርት ውደዱ፣ ጨክኑ፣ ለእግዚአብሔር ቃል ጨክኑ፣ እስከ ፍጻሜው አብራችሁን ሁኑ። እሺ ስለዚህ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። ኦኬ ይሄንን እናያለን። እሺ አንድምታ ትርጓሜውን ደግመን እንየው። ምን ብለው አስቀምጠውታል? ተግተህ አስተምር ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰርዴስን ቤተክርስቲያን አለቃ ሲመክረው እናያለን። ተግተህ ምን በል? አስተምር። ተግተህ አስተምር። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸው የቀሩትን ነገሮች አጽና። ምን እያለው ነው? ኦኬ አሁን ይህን መልእክት ስናጠና ለሰርዴስ ቤተክርስቲያን መልአክ ብቻ ብለን ማሰብ የለብንም። ለእኔም ለእናንተም የተላከ መልእክት ነው። ኦኬ ለእኔም ለእናንተም በዚች ከተማ ላይ ላለው ኤጲስቆጶስ ብቻ ብለን እንዳናስብ ክርስቲያኖች አደራችሁን። ራሱ መንፈስ ቅዱስ ይነግረናል። ይኸው እዛው ዮሐንስ ራእይ ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። ይሄ መልእክት የተላከው ኦኬ ለሰርዴስ የቤተክርስቲያን መልአክ ብቻ አይደለም፣ ለእኔም ለእናንተም ለጌታ ቤተክርስቲያን በመላው ዓለም ላይ ላለችው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን የተላከ መልእክት ነው። አሁን ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና ይለዋል። አንድምታ ትርጓሜያችን በርትታ አስተምር። ምክንያቱም የሰርዴስ ቤተክርስቲያን አለቃ መምህር እሱ አገልግሎቱም ይፈጽም ዘንድ በርትቶ ያስተምር ዘንድ ይመክረዋል። ስለዚህ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን። ምክንያቱም አገልግሎትህ ፍሬ እያፈራ አይደለም። በመንፈሳዊ ህይወት ዝለት ይታያል። አንድም ኢትዮጵያ ሊቃውንት እንዳየነው መምህር ተብለሃል፣ ጠባቂ ተብለሃል፣ ኤጲስቆጶስ ተብለሃል። ግን የመምህር የኤጲስቆጶስ አገልግሎቱ ማስተማር፣ ማጽናት፣ ማበርታት ሲሆን ያንን እያደረክ አይደለም። ኦኬ ያንን እያደረክ አይደለም፣ ግዴለሽነት ይታይብሃል። ስለዚህ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም የነቃሁን። ጸጋ ሰጥቻለሁ፣ አገልጋይ አድርጌሃለሁ፣ መምህር አድርጌሃለሁ፣ ሽማግሌ አድርጌሃለሁ፣ ኤጲስቆጶስ አድርጌሃለሁ፣ መልአክ አድርጌሃለሁ፣ ጠባቂ ማለት ነው። ግን በተሾምክበት አገልግሎት ፍሬ እያፈራህ አይደለህም፣ እየሰራህ አይደለህም፣
ግዴለሽነት ይታይብሃል። ስለዚህ ሊሞቱም ያላቸውን የቀሩትን ነገሮች አጽና። ምን ማለት ነው? ሊሞቱም ያላቸውን የቀሩ ነገሮች አጽና ማለት ድካምህን ጣል፣ ድካምህን ጣል፣ ግዴለሽነትህን ተው፣ ያደከሙህን ነገር ወደ ሞት የሚመሩህን ነገር ተው እያለው ነው። ስለዚህ በልማድ ነው የሚመላለሱት። ልማዳውያን ተብለው ይጠራሉ በሰርዴስ ያሉ ክርስቲያኖች። ያንን ልማድ ተው፣ ሊሞትም ያላቸውን የቀሩትን ነገሮች አጽና። ኦኬ። ለዚህ ነው ኢትዮጵያን ሊቃውንትም ግብፃውያን መተርጉማንም እናያለን በኋላ ላይ አባቶቻችን ተግተ አስተምር በኋላ ላይ ሲያብራሩት አብነት ትምህርት አጥተው ሊጎዱ የቀረቡትን መክረ አስተምር፣ አድናቸው። ምን ብሎታልና የቀሩትን ነገሮች ሊሞቱም ያላቸውን የቀሩትን ነገሮች አጽና። አንድም ለምዕመናኑ ሲነገር የጎደለባቸውን ነገር ይሄ ግዴለሽነታቸውን ይተዉ ዘንድ ወደ እግዚአብሔር ይመለሱ ዘንድ ለተጠሩለት ዓላማ ይመላለሱ ዘንድ፣ አንድም ለመምህሩ ደግሞ ሲነገር ያስተምር ዘንድ ግዴለሽነቱን ይተው ዘንድ የአብነት ትምህርት ያጡትን አስተምራቸው፣ የተሰጠህን ጸጋ ተጠቀም እያሉ ይተረጉሙታል። ይሄው አብነት ትምህርት አጥተው ሊጎዱ የቀረቡትን መክረ አስተምረ አድናቸው። ኦኬ። ስለዚህ ኃላፊነቱን እየነገረው ነው፣ ማስተማር እንዳለበት መምከር እንዳለበት። ይሄ ለኔና ለእናንተ በጣም ሁላችንም እግዚአብሔር አምላክ በተለይ አገልጋዮች እግዚአብሔር እየተናገረ እንደሆነ ልናውቅ ያስፈልጋል። ካህን ተብለን፣ ጳጳስ ተብለን፣ ዲያቆን ተብለን፣ ዘማሪ ተብለን በተሰጠን ጸጋ አገልግለን ምዕመናንን ካላበረታን፣ የደከሙትን ካላጸናን የጎደለ ነገር አለ ማለት ነው ከኛ። ስለዚህ ያንን ድካማችንን ማወቅ ያስፈልጋል፣ መተው ያስፈልጋል። አንድ ሰባኪ ቤተክርስቲያን አስተምራው እንዲያገለግል ስታወጣው ሊያገለግል እንጂ ዕለት እግዚአብሔርን ወንጌል እየሰበከ ምዕመናንን ወደ እግዚአብሔር ወደ ኢየሱስ ክርስቶስ ሊያቀርብ እንጂ በችላ በማለት በችልተኝነት ይመላለስ ዘንድ አልተጠራም። እኔ እውነት በፍጹም ፍቅር ነው የምለምነው ሁላችንን በተለይ አገልጋዮች ይህንን ህዝብ ወንጌልን እየሰበክን የእግዚአብሔርን ቃል እያስተማርን እያጽናናን ልንመልሰው ይገባል። ዝም ማለት የለብንም። ለተጠራለት ዓላማ ክርስቶስን ያይ ዘንድ ልንሰብከው ያስፈልጋል፣ ልናስተምረው ያስፈልጋል፣ ልንጠቁመው ያስፈልጋል። ለዚህ ነው አባቶቻችን አብነት ትምህርት አጥተው ሊጎዱ የቀረቡትን መክረ አስተምር። የእግዚአብሔርን ቃል ሳይሰሙ የእግዚአብሔርን ቃል በማጣት የተጎዱትን ምን እያሉ ነው? መልአከ ሰርዴስ አስተምር፣ ገስጽ፣ ምከር። በቤተ ክርስቲያን ውስጥ በልማድ የሚመላለሱ አሉ፣ አጽናቸው፣ መልሳቸው፣ ንስሐ ይገቡ ዘንድ ለተጠሩለት ዓላማ ይመላለሱ ዘንድ ንገራቸው። በዘፈን የሚመላለሱ አሉ፣ በዘረኝነት የሚመላለሱ አሉ፣ በዝሙት የሚመላለሱ አሉ፣ በክፋት የሚመላለሱ አሉ፣ በጥላቻ የሚመላለሱ አሉ፣ በስድብ የሚመላለሱ አሉ፣ የእግዚአብሔርን ቃል መስማት የማይፈልጉ አሉ። ስለዚህ የተጠሩትን ዓላማ ንገር። ዛሬ እኮ ለኔና ለእናንተ ነው የሚነገረው፣ ለኔና ለእናንተ ነው። ተው ልጄ፣ ተው እህቴ፣ የእግዚአብሔር ቃል ይበልጣል። ወደ እግዚአብሔር ቃል እንመለስ። ዓላማችን ክርስቶስን መምሰል ነው። ለዓላማችን እንኑር። ና ወንጌል ተማር፣ ከኃጢአት ራቅ። ዘፈን ምንም ጥቅም የለውም። ዮሐንስ አፈወርቅ በዘፈን የደነቆረ ጆሮውን በዝማሬ ያለምልመው ነው ያለው። ና የሚያለመልመው፣ የሚያሳርፈው፣ የሚያረጋጋው፣ የሚያጸናውን የእግዚአብሔር ቃል ስማ ብለን ልንመክር ያስፈልጋል። ዝም ካልንማ በቃ የሰርዴስ ቤተክርስቲያን ሆነናል። እኛ የሰርዴስ ቤተክርስቲያን አለቃ የተወቀሰበት ምክንያት ይሄ ነው። ቤተክርስቲያን ብትሾመን እንድናስተምር ነው። ኤጲስቆጶስ ብታረገን እንድናጸና ነው፣ እንድንመክር ነው፣ እንድንገስጽ፣ እንድንዘልፍ ነው አይደል እንዴ? ነው
ቤተክርስቲያን ዲያቆን ዛማኑኤልን ላከ ወንጌል ካለች ለወንጌል የተላከ ብላ ከሾመች ወንጌልን ማስተማር ግዴታዬ ነው። ዛሬ አልተቻልኩም ብሎ ነገር የለም። ወንጌል ባልሰብክ ወዮልኝ እያልኩ ልመላለስ ነው የሚገባው። ቤተክርስቲያን እንዲህ ብላ ከሾመች ለተሾምንለት ነገር ልንገዛ ያስፈልጋል ክርስቲያኖች። ለዛ ነው አብነት ትምህርት አጥተው ሊጎዱ የቀረቡትን መክረ አስተምረ አድናቸው። ይቀጥላሉ። የሰው ባህሪ እንስሳዊ ባህሪ መላእካዊ ነው። ባህሪ እንስሳዊ ምግብ ሲያጣ ይሞታል። ባህሪ መልአካዊ ትምህርት ሲያጣ ይጎዳል። ምን እያሉ ነው? የእግዚአብሔርን ቃል ሰው ልጅ ካልሰማ ይጎዳል፣ ይሞታል ነው እያሉ ነው ያሉ አባቶቻችን። ይሄንን ነው ለሰርዴስ ቤተክርስቲያንም እየተናገረ ያለው። ሊሞቱ ያላቸውን የቀሩትን ነገሮች አጽና። ለቤተክርስቲያን አለቃ ኤጲስቆጶስ መምህር ሲተረጎም ማለት ነው። ስለዚህ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም የነቃሁን አለ። ለምዕመኑ ስራ ሲባል ክርስቶስን መምሰል አልቻሉም፣ ፍሬ ማፍራት አልቻሉም፣ በቅድስና መመላለስ አልቻሉም፣ በልማድ ይመላለሳሉ። ክርስቲያን ግን ተብሎ ተጠርቷል። ይሄንን እግዚአብሔር አልወድም እያለ ነው። ስለዚህ ምን አድርግ? ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም የነቃሁን። ሊሞቱም ያላቸውን የቀሩትን ነገሮች አጽና ይለዋል። ግልጽ ነው ክርስቲያኖች? እሺ ቪክቶራኒየስ ሊቁ ቪክቶራኒየስ ይህን ክፍል አንዴ ላሳያችሁ። በዮሐንስ ራእይ ላይ ትርጉም ከሰሩ ሊቃውንት መካከል አንዱ ነው። ቢሾፕ ቪክቶራኒየስ ምን ብሎ ይተረጉመዋል የሚለውን እናያለን ማለት ነው። ግን ከመቀጠላችን ድምጻችሁን አሰሙ አላችሁ ክርስቲያኖች፣ በተለይ ገስት ላይ ያላችሁ አባቶች አላችሁ አይደለ? ብቻዬን ነው የማወራው። እሺ ቀሲስ ኦኬ። ቢሾፕ ቪክቶራኒየስ ተመልከቱ። The fifth group represent careless people who do other works than what they have to do. They are Christians. ጉድ እኮ ነው። they are ምን አለ? ክርስቲያንስ። እምነት ከስራ ጋር ምንለው ቤተክርስቲያን ምክንያት አላት። አይ ዝም ብሎ አይደለም። እንዶ ማመን ብቻ ምንም ዋጋ የለውም። ይሄን ወቁ። ይሄው እኔ አይደለም ያልኩት፣ ሄዳችሁ ቪክቶሪያንስን ተጠይቁታላችሁ። The fifth group represents careless people who do other works than what they have to do. They are Christians by name. Therefore, by all means, he urges them to turn back from their deeds in order to be saved. In order to be what? Saved. እሺ ትርጉሙን ልተርጉምላችሁ። አምስተኛ ቡድኖች ይላል። አምስተኛ ቡድኖች የተባሉት እነማን ናቸው? እስቲ እንቁጠር። the fifth group የሚለን ቪክቶሪያኒየስ እነማንን ነው? አብረን እንቁጠር። 1 ኤፌሶን፣ 2 ስመርና ወይም ሰመርኔስ፣ 3 ጴርጋሞስ፣ ኢትዮጵያ ሊቃውንት ጴርጋማ ይሉታል ወይም ጴርጋሞ፣ 4 ቲያጥሮን፣ አሁን አምስተኛ ላይ ሰርዴስ ቤተክርስቲያን አምስተኛ ግሩፕ ብሎ ያነሳታል። መልእክት የተላከላት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ። ስለዚህ ሰርዴስን ያነሳና ይኸው ከዛ ሊቁ ምን ይላል? The fifth group, which is Sardes, represents careless people who do other works than what they have to do. ምን እያለን ነው? አምስተኛው ቡድን ደግሞ ግዴለሽ፣ careless ማለት ግዴለሽ ማለት ነው። ግዴለሽ ክርስቲያኖችን የሚወክሉ ናቸው። አያችሁ፣ ለካ ግዴለሽ ክርስቲያኖች የሚባሉም አሉ። ግዴለሽ ክርስቲያኖችን የሚወክሉ ናቸው። እነርሱም የሚጠብቃቸውን ትተው የማይጠበቅባቸውን ይቅርታ፣ ጠበቅ ሲል ቃሉ ይለወጣል። የማይጠበቅባቸውን የሚፈጽሙ ናቸው። የማይጠበቅባቸውን ምን የሚሉ ናቸው? የሚፈጽሙ ናቸው። እሺ ከዛስ ምን አለ? እንቀጥል። የማይጠበቅባቸውን የሚፈጽሙ ናቸው ጋር በኋላ የሚገርም ቃል ይናገር። በስም ክርስቲያኖች ናቸው።
ስለዚህ በሁሉም መልኩ ወደ ትክክለኛው መስመር ይመጡ ዘንድ ይጎተጉታቸዋል። ማንም ይሄንን የሚያደርገው ማንም ይመክራቸው? እግዚአብሔር። ተመለሱ እኮ እያለ ነው። ለዚህ ነው ይሄው ትርጉም ቃል በቃል ትክክለኛውን ትርጉም ነው እየነገርኳቸው ያሉት። ምንድነው? አምስተኛው ቡድኖች ደግሞ ግዴለሽ ክርስቲያኖች የሚወክሉ ናቸው። እነርሱም የሚጠብቃቸውን ትተው የማይጠብቃቸውን የሚፈጽሙ ናቸው። በስም ክርስቲያኖች ናቸው። ስለዚህ በሁሉም መልኩ ወደ ትክክለኛው መስመር ይመጡ ዘንድ ይጎተጉታቸዋል። ተመለሱ። ግዴለሽነት ይገድላል፣ ግዴለሽነት ያጠፋል። ለዛ ነው the fifth group represent careless people who do other work than what they have to do. They are Christians. ክርስቲያኖች ናቸው። ሰርፕራይዝ ሰርፕራይዝ። by name ግን ይላል ያቻለ በስም ማለት ነው። ምንም ማድረግ አይቻልም። Therefore by all means he urges them to turn back from their deeds in order to be saved. በቃ ይድኑ ዘንድ ወደ በንስሐ ይመለሱ ዘንድ ይመክራል፣ ይገስጻል። ኢትዮጵያ ሊቃውንት ይጎተጉታቸዋል ይላሉ። እኔና እናንተን ነው አለቀ። በስም ክርስትና ዋጋ የለውም። በስም ክርስትና ዋጋ የለውም። ግልጽ ነው። ለዚህ ነው ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትም የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና የሚለው ግልጽ ነው ክርስቲያኖች። ግልጽ ነው ብዬ ዝም አላችሁ። ምንድነው? አራት አስፈራሩኝ። ተው ኧረ ተው ዝም አትበሉ። ተው ክርስቲያኖች ተው። እስቲ ሁላችሁ የክርስቶስ እስረኛ እያላችሁ ጻፉ። የክርስቶስ እስረኛ ናችሁ? ፌቨን የክርስቶስ እስረኛ፣ እውነት የክርስቶስ እስረኛ፣ ሀሁ የክርስቶስ እስረኛ፣ ሰሊ የክርስቶስ እስረኛ፣ ዲቦራ የክርስቶስ እስረኛ፣ ምህረት፣ ትዕግስት የክርስቶስ እስረኛ። እኛ የክርስቶስ እስረኛ መሆን መቻል አለብን። የማንም እስረኞች አይደለንም። እንድንታሰር ቤተክርስቲያን የምታዘን ለክርስቶስ ነው። አለቀ። ለግለሰብ አይደለም። መታሰራችን ለክርስቶስ ፕሪዝነር ኦፍ ክራይስት የክርስቶስ እስረኞች ነን። እኛ ኦርቶዶክሳውያን የክርስቶስ እስረኞች ምን ማለት ነው? በክርስቶስ ኢየሱስ ፍቅር የታሰርነን። በቃ ለክርስቶስ ነው የምንገዛው። ምኖረው ለክርስቶስ በዚች ምድር ላይ እሱ እስከፈቀደልኝ ጊዜ ለምኖረው ለክርስቶስ ነው። የክርስቶስ እስረኛ ነኝ እኔ። ከስማችን አጠገብ ሁላችንም ይሄን ማስቀመጥ አለብን። ዮሐንስ አፈወርቅ የክርስቶስ እስረኛ ነው። ከዓለም ክብር ይልቅ ጳውሎስ የታሰረበት እስር ያንን እናፍቃለሁ ይላል። የክርስቶስ እስረኛ ነው በቃ። ስለዚህ ጌታችን መራችን ኢየሱስ ክርስቶስ የችለተኝነት እስረኞች ከመሆን የክርስቶስ እስረኛ ሁኑ እያለ የሰርዴስ ቤተክርስቲያንን ይመክራል። እሺ እንቀጥል። ቁጥር 3 አይዟችሁ እየጨረስን ነው፣ ታገሱኝ። እሺ እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደምመጣ ከቶ አታውቅም ይላል። አሁን ምን እያለው ነው? ንስሐ ግባ እያለው ነው። ንስሐ ግባ፣ በድንገት እመጣለሁ። ምክንያቱም ጌታችን መድኃኒታችን እንደ ሌባ ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 24 ላይ እንደ ሌባ ሆኜ እመጣለሁ። ይሄን ቃል የሚናገረው ለፍርድ ሲመጣ ለፍርድ ሲመጣ እንዴት ሆኜ እመጣለሁ ነው ያለው። እንደ ሌባ። ለምንድን ነው እንደዚህ ያለው? ክርስቲያኖች ሌባ የሚመጣበትን ቀን አናቅም። ሌባ የሚመጣበትን ቀን አናቅም። ለምሳሌ ማቴዎስ ወንጌልን እንመልከት። ማቴዎስ 24 አንዴ ማቴዎስ 24 ወደ ወንጌል እንሂድ። ማቴዎስ 24 ቁጥር 43 ያው ምን ይላል? ያን ግን ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። ጌታችን በምን ሰዓት እንዲመጣ አታውቁምና ምን በሉ ንቁ። ስለዚህ ይቀጥላል። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፍር ባልተወም ነበር።
ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። የሰው ልጅ የተባለ ማን ነው? ኢየሱስ ክርስቶስ። ሰዓቱን ይኸው ጌታችን በምን ሰዓት እንዲመጣ አታውቁም ተብሏል። ስለዚህ ምን አድርጉ? እንግዲህ ንቁ። እሺ ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበር። ምን እያለን ነው? ሌባ ቤት እንደሚመጣ ብናውቅ ኖሮ አንተኛም፣ ቁጭ ብለን እንጠብቃለን። ማንን? ሌባውን፣ ንብረታችንን ለመጠበቅ። 6 ሰዓት ላይ ሌባ ይመጣል ከተባለ 6 ሰዓት ላይ የሚተኛ ሰው የለም። አይ ችግር የለም እኔ ይዝረፈኝ የሚል የለም። እንጠብቃለን ንብረታችንን እንዳይዘረፍ አይደለ? ያንን እያለ ነው። ሌባ በየትኛው ሰዓት እንደሚመጣ አታውቁም። ስለዚህ ጠብቁ ጸንታችሁ። ስለዚህ ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፍር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ምን አድርጋችሁ ኑሩ? ተዘጋጅታችሁ ኑሩ። ንስሐ ገብታችሁ ስጋው ደግሞ የተቀበላችሁ የእግዚአብሔርን ቃል እያጠናችሁ የክርስቶስ እስረኛ ሆናችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣልናል። የሰው ልጅ የተባለ ማን ነው? ኢየሱስ ክርስቶስ። ለምንድን ነው የሰው ልጅ የተባለው? እናታችን ቅድስት ድንግል ማርያም ሰው ስለሆነች። እናታችን ቅድስት ድንግል ማርያም ሰው ናት። እንወዳታለን፣ እናፈቅራታለን። ግን ምንድናት? ሰው ናት። የለበሰው የእሷን ስጋ ነው። ስለዚህ የሰው ልጅ ተብሎ ተጠርቷል። የሰው ልጅ በማታስቡበት ሰዓት ይመጣል። ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 4 ላይ የሴት ልጅ ብሎ ይጠራዋል። ሴት የሚላት እናታችን ቅድስት ድንግል ማርያምን ነው። እሱ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። 100% አምላክ 100% ሰው፣ ሙሉ አምላክ ሙሉ ሰው፣ ቤተክርስቲያን የምታስተምረው። ስለዚህ የሰው ልጅ ተብሎ ይጠራል። የሰው ልጅ ያለው እናታችን ቅድስት ድንግል ማርያም ልጅ መሆኑን ሲናገር ነው። ስለዚህ ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ጠብቁ። እንመለስ ወደ ራእይ መጽሐፍ እንመለስ። ምዕራፍ 3 እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀው፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም ያለው ለዚህ ነው። ኦኬ። ስለዚህ አንድ ሁለት ነጥቦች እናያለን እዚህ ጋር። ከዛ በፊት አንድምታ ትርጓሜያችንን ላሳያችሁ። እስኪ ከፍተው ተው ተመለስ፣ ተግተህ አስተምር። ተግተህ ባታስተምር ግን እንደ ሌባ አመጣጥ ድንገት እመጣብሃለሁ። ሀተታ ሌባ ባላሰቡበት ዕለት ባልጠረጠሩት ሰዓት እንዲመጣ በማናቸውም ሰዓት እንድመጣ አታውቅምና እያለው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ግን ምን አለው? እንግዲህ እንዴት እንደተቀበልህ እንደሰማህ አስብ። የእግዚአብሔርን ቃል እንዴት እንደተቀበልክ፣ ወንጌልን እንዴት እንደተቀበልክ፣ ክርስትናን እንዴት እንደተቀበልክ፣ የእግዚአብሔርን ቃል እንዴት እንደተቀበልክ፣ የአገልግሎትን ጸጋ እንዴት እንደተቀበልክ አስብ። ከዛስ ጠብቀውም። እንዴት ነው ጠብቀውም? አገልግል። መሾምህን መክሊትህን ጠብቅ። የተሰጠህን ጸጋ ጠብቅ። ክርስቲያኖች መንፈስ ቅዱስ እንደሚርቀን ታውቃላችሁ። በኃጢአት ሰው ሲጨማለቅ መንፈስ ቅዱስ ይርቃል። ስለዚህ የተቀበልከውን ጸጋህን ጠብቀው። የአገልግሎት ጸጋ ተሰጥቷል። እንዴት ነው የሚጠብቀው? በማገልገል ፍሬ ማፍራት ማለት ነው። ምዕመናን የጸጋ ልጆች ተብለናል አይደል? የባህሪ ልጆች አይደለንም። ልንጠነቀቅ ያስፈልጋል። የጸጋ ልጆች ነን እኛ ክርስቲያኖች። ስለዚህ በኢየሱስ ክርስቶስ ልጆች ከተባልን፣ የጸጋ ልጅነት ከተላበስን ይሄንን ልጅነት መጠበቅ አለብን። እንዴት ነው የምንጠብቀው? ክርስቶስን መስለን በመመላለስ፣ ልጅ መስለን በመመላለስ። ግብራችን ክርስቶስን ካልመሰለ አባታችን ኢየሱስ ክርስቶስ ሳይሆን ዲያብሎስ ነው። ስለዚህ አንድም
ለሰርዴስ ቤተክርስቲያን አለቃ ሲናገር አገልግሎትን ጠብቅ፣ አንድም የተቀበልከውን የጸጋ ልጅነት ጠብቅ፣ ክርስቶስን መስለ ተመላለስ። እንግዲያስ ባትነቃ ግን አያችሁ፣ ባትነቃ፣ ከተኛህበት ባትነቃ፣ ንስሐ ባትገባ፣ ስጋው ደሙን ባትቀበል፣ ክርስቶስን መስለ ባትመላለስ፣ እንግዲህ ባትነቃ እንዴት ሆኜ እመጣብሃለሁ አለ። እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅምና። እንደ ሌባ አመጣጥ ድንገት እመጣብሃለሁ። ሌባ ባላሰቡት ዕለት ባልጠረጠሩት ዕለት እንዲመጣ በማናቸውም ሰዓት እንድመጣ አታውቅምና ሲለው ነው። ኦኬ፣ ይሄንን የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በጻድቃን ላይ ሊፈርድላቸው በኃጥአን ላይ ሊፈርድባቸው በሚመጣበት ሰዓት ላይ የሚሆነውን እየነገረው ነው። ስለዚህ ለኔና ለእናንተ እንደተነገረ አድርገን ልናስብ ያስፈልጋል፣ ልንዘጋጅ ያስፈልጋል። የመዳን ቀን አሁን ነው። ክርስቲያኖች አሁን ንስሐ ልንገባ፣ ከእግዚአብሔር ጋር ልንታረቅ፣ ስጋው ደሙን ልንቀበል ተዘጋጅተን ኢየሱስ ክርስቶስን ልንጠብቀው ያስፈልጋል። እሺ፣ መች እንደሚመጣ ሰዓቱን የሚያውቅ የለም። ነገ ኢየሱስ ክርስቶስ ይመጣል ብንባል ምንድነው የምናደርገው? ዛሬ ቲክቶክ ላይ ላይቭ የሚገባ ሰው አለ? አይኖርም። ቤተክርስቲያን ትጨናነቃለች። ንስሐ አባት ፍለጋ ቲክቶክ ላይ ላይቭ የሚገባ የለም። ሩጫ ተልፍ፣ ዘማዊውም ዘፋኙም ኃጢአት እንደሆነ ያውቃል እኮ፣ ግን ቀኑን ስለማያውቅ ሲበላ ሲጠጣ ይኖራል። ግን መጽሐፍ ቅዱስ ደግሞ ምንድን ነው የሚለው? እንደ ሌባ አመጣጥ ድንገት እመጣብሃለሁ፣ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣ ከቶ አታውቅም ይላል ጌታ። አያናቅም። ስለዚህ ምን አድርግ እያለው ነው የሰርዴስን ቤተክርስቲያን አለቃ? ተዘጋጅተህ ጠብቅ። የደከምክበትን የዛልክበትን ችላ ያልከውን ስራ ተው፣ ንስሐ ግባ፣ ለተጠራህለት ዓላማ ኑር። እኔ ወደ በጠራሁ ዓላማ ተመላለስ፣ አስተምር፣ ገስጽ፣ ምከር፣ ጸጋህን ተጠቀም፣ ፍሬ አፍራ እያለው ነው። እዚህ በማናቸውም ሰዓት እንድመጣ አታውቅምና ይለዋል። አታውቅምና ግን ደግሞ የሚገርማችሁ ነገር ደግሞ የተመሰገኑ ክርስቲያኖች በዚህ ቤተክርስቲያን ተገኝተዋል። የተመሰገኑ ክርስቲያኖች በዚህ ቤተክርስቲያን ተገኝተዋል፣ በሰርዴስ ተገኝተዋል። አሁን እሱን ነው የምናየው ከዚህ በኋላ። ተመልከቱ። አንዴ እየጨረስን ነው፣ ትንሽ ደቂቃ ታገሱ። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ አሉ። ምን ያላደረጉ? ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች አሉ። ጥቂት ናቸው ቁጥራቸው። ልብሳቸውን ያላረከሱ ማለት ልብስ ማርከስ ይላሉ አባቶቻችን ሊቃውንቱ። ልብስ ማርከስ፣ ማሳደፍ ኃጢአት የመስራት ምሳሌ ነው። ምሳሌ መጽሐፍ ቅዱስ ላይ ልታነቡ ትችላላችሁ፣ ብዙ ቦታ ታነባላችሁ። ራእይ 3ንም ስታነቡ ይሄን ታያላችሁ። ምን ማለት ነው? ልብሳቸውን ያላረከሱ ሲል ከኃጢአት ጋር ሰላም ያልተባባሉ። ልብስን ማርከስ ወይም ማሳደፍ ኃጢአት የመስራት ምሳሌ ነው። ኃጢአት ያልሰሩ ተብሎ ይተረጎማል። በንስሐ ልብሳቸውን ያጠቡ፣ እኛ ማናቃቸው እግዚአብሔር ግን የሚያውቃቸው። ተመልከቱ። እግዚአብሔር ቅዱሳንን አይኖቹ ወደ ቅዱሳኑ ነው ያውቃል። ጻድቃን ሰማዕታት አሉ፣ እኛ ላናቃቸው እኮ እንችላለን። እኛ እኮ አቤት ይሄ ዘመን፣ ይሄ ቲክቶክ ዘመን በቃ ሁሉ እኮ በቃ ባለጌ ሆነ፣ አቤት ክርስትና በቃ ተሰደበች፣ አቤት እንዲህ እንላለን። ባዶ በቃ ማንም ሰው የሌለ የሚመስለን ዘመን ሊነሳ ይችላል። ግን ጥቂት ቢሆኑም እግዚአብሔር የሚያውቃቸው ሰዎች ደግሞ አሉ። እግዚአብሔር የሚያውቃቸው ጥቂት ሰዎች አሉ። ስለዚህ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ አሉ። ጥቂት ናቸው ግን ቁጥራቸው። እሺ፣ ልብሳቸውን ያላረከሱ እንዴት ነው የሚተረጎመው? መጽሐፍ ቅዱስን ዘካርያስ 3ን እናንሳ አንዴ።
ዘካርያስ 3 አንዴ ይህን ሀሳብ በደንብ እንድትረዱ። ከዚህ በኋላ ግራ መጋባት የለም 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 የለም። ምዕራፍ 3 ከቁጥር 3 እስከ 5 ኢያሱም እድፉም ልብስ ለብሶ በመላኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጣም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበረ። ኦኬ። የእግዚአብሔር መልአክም በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴም ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼን ትጠብቃለህ። ከዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ ይለዋል። እድፍ ልብስ ለብሶ በመላኩ ፊት ቆሞ ነበረ። እርሱም መልሶ ምን አለው? በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አበሳህን ካንተ አርቄአለሁ ሲለው እናያለን። ስለዚህ እድፍ ልብስ የተባለ ኦኬ፣ በመከራ በአበሳ በመርከስ ወይም በእንደዚህ ነው የሚተረጎመው፣ እድፍ ልብስ ተብሎ የሚተረጎመው። ሌላ አስረጅ ልስጣችሁ። ማቴዎስ 15 ተመልከቱ። ማቴዎስ 15 ወንጌል ላይ ደግሞ እንዲህ የማቴዎስ ወንጌል ምዕራፍ 15 ከቁጥር 22 ይኸው አንዴ ወይ አንዴ ጠብቁኝ። ይቅርታ። እሺ ሶሪ አንዴ ሉቃስ ወንጌልን እዛ ላይ ሀሳቡ ግልጽ ነው። ሉቃስ 15 ከቁጥር 11 ጀምሮ ያነብላችኋለሁ። እሺ ይኸው ስለ እድፍ ልብስ እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘብም አካፈላቸው። ከጥቂት ቀን በኋላም ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራም የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁ። አባቴ ሆይ በሰማይም በፊትም በደሉ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘለው። ሮጦም አንገቱን አቀፈው፣ ሳመው። ልጁም አባቴ በሰማይ በደልሁ፣ ወደፊትም ልበድል፣ ልጅህ ልባል አይገባኝም አለ። አባቱ ግን ተመልከቱ፣ አባቱ ምን እንደሚለው ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት። ስለዚህ ልብስ የሚባለው በእንደዚህ ነው የሚተረጎመው። ጸጋ ልብስ መርከስ ሲባል ኃጢአትን የሚናገር ነው። ጥሩ ልብስ መልበስ፣ ነጭን ልብስ መልበስ ድል አድራጊነትን፣ መመለስን፣ ንስሐን የሚያሳይ ክፍል ነው እና ልብስ የሚለውን እንዲህ ነው የምናየው እና ጌታችን መድኃኒታችን ኢየሱስ ክርስቶስን ምን አድር ከአንተ ዘንድ ይለዋል የሰርዴስ ቤተክርስቲያን አለቃን ልብሳቸውን ይኸው ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። ስለዚህ ልብሳቸውን ያላረከሱ ሲል ከኃጢአት ጋር ህብረት ያላደረጉ፣ በኃጢአት ልብሳቸውን ያላቆሸሹ እየተባለ ይተረጎማል። አንድም ልብሳቸውን ያላረከሱ ማለት ልጅነታቸውን በኃጢአት ያላረከሱ፣ ኦኬ ልጅነታቸውን ጸጋ
እግዚአብሔር ፈሶባቸው የእግዚአብሔር ልጆች ተብለው በኃጢአት ግን ያንን ያላበላሹ፣ ያላረከሱ፣ ያልጣሉ እነሱን ልብሳቸውን ያላረከሱ በሰርዲስ ጥቂት ሰዎች ካንተ ጋር አሉ እያለ ይጠራዋል። ስለዚህ ነገር ግን ልብሳቸውን ያላረከሱ ሲል ጸጋ እግዚአብሔርን ያልጣሉ፣ ከኃጢአት ጋር ያልተመላለሱ፣ በንስሐ በስጋው ደሙ የጸኑ፣ እግዚአብሔርን በመውደድ የጸኑ፣ ጸጋ ልጅነታቸውን በኃጢአት ያላረከሱ ተብሎ ይተረጎማል። እሺ ከአንተ ጋር ጥቂት አሉ፣ የተገባቸውም ስለሆነ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ አለ። ምን አለ? የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ምን እያለን ነው? ይህንንም በደንብ ማወቅ ያስፈልጋል። ነጭ ልብስ የድል ልብስ ነው። ኦኬ፣ ድል የማድረግ ልብስ ነጭ ልብስ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ነጭ ልብስ በቤተክርስቲያናችን ትርጓሜ መሰረት የድል አድራጊዎች ልብስ ነው። የድል የማድረግ ምልክት ነው። ኦኬ፣ ለምሳሌ ጌታችን ሲነሳ ሲያርግ ብርሃነ መለኮት ለሐዋርያት ሲገልጽ ምን ለብሰው ነበረ? ነጭ ልብስ ለብሰው ነበረ። ከኔ ጋር ነጭ ልብስ ይለብሳሉ ለምን አለ ቢሉ ዓለምን ያሸንፋሉ ብለው ይተረጉማሉ። ኦኬ፣ ጌታችን ሲነሳ ሲያርግ ብርሃነ መለኮቱን ለሐዋርያት ሲገልጥ ኢቭን መላእክት ሲገለጡ ነጭ ልብስ ለብሰው፣ ይሄ ምንድነው የሚያሳየው? ድል አድራጊዎች መሆናቸውን፣ በክርስቶስ ኢየሱስ ድል አድራጊዎች መሆናቸውን፣ አሸናፊዎች መሆናቸውን። አንድም የንጽህና ምልክት ነው። እሺ፣ የንጽህና ምልክት ነው። ስለዚህ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ አለ። ለምንድነው ከኔ ጋር ይሄዳሉ ያለው? ለምንድነው ከኔ ጋር ይሄዳሉ ያለው? ከኔ ጋር ይሄዳሉ ማለት ዓለምን ያሸንፋሉ፣ መንግስተ ሰማያትን ይወርሳሉ፣ ወደ አዘጋጀውላቸው ስፍራ ይዣቸው ይሄዳሉ፣ ኑ የአባቴ ብሩካን እላቸዋለሁ፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ወረሱ እላቸዋለሁ ተብሎ ነው የሚተረጎመው። ግልጽ ነው። እሺ አንድምታ ትርጓሜያችን እዚህ ላይ ለምን አላሳያችሁም? በደንብ እንድታዩት። ነገር ግን በሰርዴስ ጥቂት ሰዎች አሉ፣ በዚህ አልነቅፍህም ማለቱ ሰውነታቸውን ከሴቶች ጋር ያላሳደፉ ማለትም ያው ኃጢአት ያላደረጉ ማለት ነው፣ በዝሙት ያልወደቁ ማለት ነው። አንድም ሰውነታቸውን በኃጢአት ያላሳደፉ፣ ኦኬ፣ በኃጢአት ያላሳደፉ ከአንተ ጋር እንዳንተ በንጹህ ነገር ጸንተው የሚኖሩ፣ አንድም በንጽህና ጸንተው የሚኖሩ ከኃጢአት ጋር ህብረት ያላደረጉ፣ ሀኬትን በትጋት ኃጢአትን በንጽህና ድል ለነሳ እንዲህ ያለ ንጹህ ልብስ ይገባዋል አለ። ክብር ይገባዋል፣ ስሙ ከሕይወት መጽሐፍ አይፋቅም አለ። በልበ እግዚአብሔር ታውቆ ይኖራል። ስሙ ከኔ ጋር ይሄዳሉ አላለም? ወይም ስማቸው ከሕይወት መጽሐፍ አይፋቅም አለ። በልበ እግዚአብሔር ታውቀው ይኖራሉ። እንግዲህ በልበ እግዚአብሔር ታውቀው ይኖራሉ። አንድም የእግዚአብሔርን መንግስት ይወርሳሉ። ስለዚህ የሰርዴስ ቤተክርስቲያን ጥቂት ሰዎች እንደተገኙባት እናያለን። እሺ የጨረስን ነው። ቅድም ብያቸዋለሁ። ነጭ ልብስ የመልበስ ምልክት፣ ነጭ ልብስ የምን ምልክት ነው? የድል መንሳት ምልክት ነው። የድል ነሺዎች ምልክት ነው። ድል ነሺዎች የሚለብሱት ልብስ ነው። ዓለምን ድል ያደረጉ የሚለብሱት ምልክት ነው። ስለዚህ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ድል የነሳው እንዲሁ በነጭ ልብስ ምን ይላል? ይጎናጸፋል። ነጭ ልብስ ይለብሳል። ስሙንም ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ ይላል። በአባቴና በመላእክቱ ፊት እመሰክርለታለሁ። እሺ ምን ብሎ ነው የሚመሰክረው? ይህንን ለማየት ማቴዎስ 25ን ማንበብ ያስፈልጋል። የማቴዎስ ወንጌል ምዕራፍ 25
ይሄው ምስክርነቱ ምንድነው? ከቁጥር 34 ይሄው ንጉሱም ኢየሱስ ክርስቶስ በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ምስክርነቱን እየሰማችሁ ነው። ውረሱ። ነጭ የለበሱ ድል ያደረጉ ዓለምን ድል ያደረጉ ይሄ ምስክርነት ይሰጣቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ፊት የሚመሰክርልኝን እኔም ምን አደርግለታለሁ ብሏል። በሰማይ ባለው በአባቴ ፊት እመሰክርለታለሁ አላለም? ምስክርነቱ ይኸው ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ነጭ የለበሱትን ማለትም ድል ያደረጉ ዓለምን ድል ያደረጉትን እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ። ኦኬ እሺ እንመለስ ቶሎ ቶሎ እያለን ጨርሰናል። ትንሽ ብቻ ነው ታገሱ። ምዕራፍ 3 እሺ ስሙንም ከሕይወት መጽሐፍ አልደመስስም ይላል። የሕይወት መጽሐፍ ምን ማለት ነው? የሕይወት መጽሐፍ ኢትዮጵያውያን ሊቃውንት ምን ይላሉ? ይህን በደንብ አድርጋችሁ ስሙ። ሰው ሊረዳው በሚችለው መልኩ የተጻፈ ክፍል ስለሆነ ነው። አሁን ስሙንም ከሕይወት መጽሐፍ አልደመስስም ለምንድን ነው የተባለ? አሁን ሚስጥሩን ስሙ። በመጽሐፍ ያረፈ ይላሉ ሊቃውንት ከዘመን ዘመን እንደሚሻገር በመጽሐፍ ያረፈ አንድ ነገር በመጽሐፍ ብጽፉት ጸሐፊው በሕይወት እንኳን ባይኖር በስጋ እንኳን ባይኖር ስራው ግን ይተላለፋል። ስሙንም ከሕይወት መጽሐፍ አልደመስስም ያለበት ምክንያት እግዚአብሔር የጻድቃንን ስራ እንደማይረሳ ያመለክታል ይላሉ አባቶቻችን። የሚረሳ አይደለም። ይሄው ዛሬ ድረስ አብርሃምን እያነሳን ስለ አብርሃም እናወራለን። ዛሬ ድረስ ስለ ሙሴ እናወራለን። ዛሬ ድረስ ስለ እናታችን ስለ ቅድስት ድንግል ማርያም እንናገራለን ክብሯን። ዛሬ ድረስ ስለ ሐዋርያቱ እናወራለን አይደል? ዛሬ ድረስ ለእነ እስጢፋኖስ እናወራለን። ለምንድን ነው ይሄ? ስራቸው ከዘመን ዘመን የጻድቃን ስራ ይላሉ አባቶቻችን እንደማይረሳ ያመለክታል። ለዚህ ነው ስሙንም ከሕይወት መጽሐፍ አልደመስስም የሚለው። ዘመን ዘመንን ቢሽር ጊዜ ጊዜን ቢሽር የጻድቃን ስራ ግን መልካምነታቸው ለወንጌል የከፈሉት ዋጋ ለዘላለም የሚጸና ነው፣ ለዘላለም የሚቀጥል ነው። ኦኬ ለዚህ ነው በዚህ መልኩ ስሙንም ከሕይወት መጽሐፍ አልደመስስም የሚለው። ጥቅስ ከፈለጋችሁ መጽሐፍ ቅዱስ ጥቅስ አንድ ሁለት ማየት እንችላለን። ፊልጵስዩስ ምዕራፍ 4፣ ዳንኤል ምዕራፍ 12፣ ሉቃስ 10 እነዚህን ማየት ያስፈልጋል። ከዛ በኋላ በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ አለ። ምስክርነቱ ምንድነው የሚለውን አይተናል። ኑ ዓለም ከተዘጋጀች ጀምሮ ያዘጋጀሁላችሁን መንግስት ወረሱ፣ ኑ የአባቴ ብሩካን የሚለውን ምስክርነት ቅድም አይተናል። እሱን የተናገረ ነው ያለው። በአባቴና በመላእክቱ ፊት እመሰክርለታለሁ። ኦኬ እሺ ወደ መጨረሻው ክፍል ከመሄዳችን በፊት ግልጽ ነው ልቀጥል። ግልጽ ነው ክርስቲያኖች? እሺ ከዛ በኋላ በምንድን ነው የሚዘጋው? መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ የሚል መንፈስ የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ ለሰርዴስ ኦኬ እግዚአብሔር አምላክ ለሰርዴስ ኢየሱስ ክርስቶስ ለሰርዴስ ቤተክርስቲያን የላከውን መልእክት ኦኬ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል አብያተ ክርስቲያናት በዓለም ዙሪያ ላሉ ክርስቲያኖች ይሄ የሰርዴስ መልእክት ለኔ ብለው ያድምጡ፣ ይሄ የሰርዴስ መልእክት ለኔ ብለው ይስሙ፣ ይሄ የሰርዴስ መልእክት ለኔ ብለው ያንብቡ ሲል መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ጆሮ ያለው ለሰርዴስ የተላከው መልእክት ለኔም ነው ብሎ ያስተውል፣ ያድምጥ፣ ያንብብ እያለን ነው። ያው አንድምታ ትርጓሜያችን ለአለቃውስ ይህን ተናገረ፣ ለህዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለህዝቡ ነው። ለሰርዴስ ቤተክርስቲያን አለቃ የተናገረው ለህዝቡ ነው። ለሰርዴስ ቤተክርስቲያን አለቃ የተናገረው ብቻ አይደለም። ይሄ መልእክት
ለሰርዴስ ቤተክርስቲያን አለቃ ብቻ የተነገረ አይደለም። እሺ ለማን ነው? በሰርዴስ ላለችዋ ቤተክርስቲያን፣ በዛ ውስጥ ላሉ ምዕመናን። እሺ አንድም በዓለም ዙሪያ ያሉ ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ለሚያምኑ ክርስቲያኖች ሁሉ የተላከ መልእክት ነው። ለህዝቡ ለእግዚአብሔር ህዝብ የተላከ መልእክት ነው። እንዲህ ብሎ ጆሮ ያለው ሲባል እንደ ጆሮ የሌለው አለ ወይ ማለትም ያው በአካል ጉዳት ጆሮ ሰው ሊያጣ ይችላል። ግን ጆሮ ያለው ሲል ልቦና ያለው ተብሎ ይተረጎማል። አስተዋይ ሰው ጆሮ ትልልቅ ጆሮ ይዞ የማያስተውል ሰው እኮ አለ። የማይሰማ የለም ሞልቷል እኮ የለም። ክርስቲያኖች ትልልቅ ጆሮ ይዞ የማይሰማ ብዙ ሰው አለ። የማያስተውል ብዙ ሰው አለ። ዝም ብሎ ጆሮ ተሸክሞ የሚዞር ያንን ይተናገር አይደለም። አስተዋይ ልቦና። አያችሁ መንፈስ ቅዱስ ለአብያተ ክርስቲያናት ምን ተይቤ መንፈስ ቅዱስ ለአብያተ ክርስቲያናት ለአለቃውስ ይህን ተናገረ ለህዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለህዝቡ ነው። ለአለቃው የተናገረው ለኔ፣ ለአለቃው የተናገረው ለዲያቆን ስለሺ፣ ለአለቃው የተናገረው በዓለም ዙሪያ ላሉ ክርስቲያኖች ነው። ዛሬ የተማርነው ክፍል ስለ ሰርዴስ ማለት ነው። ለዛ ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጆሮ ያለው ምን ይበል? ይስማ። ጆሮ ያለው ምን ይበል? ይስማ። ስለዚህ በሰርዴስ ቤተክርስቲያን የተላከው መልእክት ለሰርዴስ ቤተክርስቲያን አለቃ፣ ለሰርዴስ ምዕመናን፣ በዓለም ዙሪያ ላሉ ክርስቲያኖች በሙሉ የተላከ መልእክት ነው። አሜን ብሎ ይስማ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የተመሰገነ የከበረ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት አይለየን። ወንድሞች፣ የታሰሩ ወንድሞች እህቶች፣ በተለያዩ መከራ ውስጥ ያሉትን እግዚአብሔር አምላክ ይጠብቅልን። ኮመንት ላይ ብሩኬ ታስሯል የሚል ነገር እየሰማው ነው። እውነት ይሁን ውሸት አላቅም፣ ግን ከታሰረ ሁላችንም ክርስቲያኖች ወንድማችን ነው፣ ልንጸልይለት፣ ከጎኑ ልንሆን፣ አይዞ በርታ ወንድማችን ልንለው ያስፈልጋል። በጸሎት አስቡት ወንድማችንን። ትምህርት ይቀጥላል። ዛሬ ረቡዕ ምዕራፍ 3 ጀምረናል። እንግዲህ ቀጥሎ የምናያት ፊልድልፊያም የምትባለዋን ቤተክርስቲያን ነው። እሱን ምንማር ይሆናል ማለት ነው። ሁላችሁንም በክርስቶስ ኢየሱስ ፍቅር ወዳችኋለሁ፣ በክርስቶስ ፍቅር አፈቅራችኋለሁ። ቅዱሳን መጽሐፍትን ማንበብ፣ ማጥናት፣ ማወቅ፣ መረዳት፣ ትርጓሜን መረዳት የሁላችንም ግዴታ ነውና ይህንን እንድታደርጉ አደራላለሁ። ስለ ሰላም፣ ስለ ፍቅር ጸልዩ። በተለይ እዚህ ቲክቶክ ላይ የሚያገለግሉ ወንድሞቻችን በጣም የምንወዳቸው፣ ለእነሱ ጸልዩላቸው። ስለ አንድነት ጸልዩ። ፍቅር የሌለው አገልግሎት ምንም ባዶ ነው። ይህንን ልታውቁ ይገባል። ዝም ብሎ ድካም ነው። ፍቅር ከሌለ ምንም ነገር የለም። ፍቅር እንዲሰጠን ዘንድ ያላብሰን ዘንድ አንድ እንድንሆን እንድንዋደድ እንድንፋቀር ስለኛ ጸልዩ። ዓርብ ዕለት ፊልድልፊያ እንሄዳለን ማለት ነው። ሻንጣችሁን አዘጋጅታችሁ ጠብቁ ለማለት ነው። ሌላ የያዕቆብ መልእክት ክርስቲያኖች እንድትሰሙ የሚፈልገው የያዕቆብ መልእክት በቅርቡ እንጀምራለን። ያዕቆብ ተማሪዎች ያዕቆብን መማር የምትፈልጉ በተለይ ንጽጽር ላይ የሚሰሩ እህት ወንድሞች ጠይቀውኛል ያን መጽሐፍ እንዳስተምር። ስለዚህ ያዕቆብን ምንጀምር ይሆናል። ያዕቆብ መልእክትን መታችሁ እንድትማሩ በክርስቶስ ፍቅር አደራላለሁ። ከዚህ ያላችሁ በጠቅላላ ቪዲዮ ሰርቼ ነው የገባሁት። ገብታችሁ ያን ቪዲዮ ሪፖስት አድርጉ። ሐዋርያዊ ተልእኮ ተወጡ፣ ሼር አድርጉ፣ ሪፖስት አድርጉ። ያዕቆብ መልእክትን እንጀምራለን። ስለዚህ አደራችሁን 320 ቅድም ወደ 400 ሰዎች ነበራችሁ። ሁላችሁም ገብታችሁ የሰራሁትን ቪዲዮ ሼር አድርጉ። ገስት ላይ ያላችሁም አደራችሁን አደራ። ይሄ ሐዋርያዊ ተልእኮ ነው፣ ከጌታ ዘንድ በረከት የምታገኙበት አገልግሎት ነው። ስለዚህ ሄዳችሁ ሼር ሪፖስት አድርጉ፣ ለብዙሃኑ እንዲደርስ እንድትራዱ አደራ ማለት እንወዳለሁ። እዚህ ገስት ላይ ያሉ አባቶቻችንን ፎሎ አድርጉ። ትምህርታቸውን፣ ምክራቸውን ተጠቀሙባቸው። አይዟችሁ እያላችሁ አብሯቸዋቸው ሁኑ ለማለት ነው። ጨርሻለሁ። እኔ ጋር ምንም ነገር የለም። ጨርሻለሁ። ወዳቸዋለሁ። ቀሲስዬ 3 ካህናት አሉ። ዲያቆን ስለሺ እናንተ ተቀበሉና እኔ ደግሞ ልረፍ።
ሼር ማድረግ፣ ሪፖስት ማድረግ ዩቱብም ገብታችሁ ፕሪዝነር ኦፍ ክራይስት የሚለውን ሰብስክራይብ አድርጉ። የለቀኩትንም ቪዲዮ ሼር ማድረግ እንዳትረሱ አደራ 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 አደራ። የመጨረሻ ረስቼ የመጨረሻ የክርስቶስ እስረኛ ተማሪዎች እባካችሁን እንዲያው ልለምናችሁ ከስማችሁ አጠገብ የክርስቶስ እስረኛ እያላችሁ አስቀምጡ። ለምሳሌ ቤተል ይላል። አሁን ቤተል አሁን ምሳሌ ኮመንት ላይ ስላየው ነው። ቤተል አጠገቧ የክርስቶስ እስረኛ የሚል ስም ሊኖራት ያስፈልጋል። ለምን መሰላችሁ? እንዲህ ማድርገው እንዲህ እንድታደርጉ መክረው በደንብ አድርጋችሁ ስሙ። አንደኛ ያው ለምሳሌ ቤተል የክርስቶስ እስረኛ የሚል ስም አጠገብ ካለ ለምሳሌ ሰዎች ቢሰድቡን፣ ሰዎች ክፉ ነገር ቢናገሩን የክርስቶስ እስረኛ የሚል ስማችን አጠገብ ስላለ አፍረን ኃጢአት ከማድረግ እንጠበቃለን። እንዴ እኔ የክርስቶስ እስረኛ ብዬ ቤተል የክርስቶስ እስረኛ ብዬ አጠገቤ ስም ጽፌ እንዴት ነው ኃጢአት ማድርገው? እኔ በቃ የክርስቶስ እስረኛ ነኝ፣ ለክርስቶስ ነው መታሰር ያለብኝ፣ የሚሰድቡኝን እመርቃለሁ እንጂ አልሳደብም ብለን አፍረን የእግዚአብሔርን ቃል እንድንጠብቅ ያደርገናል። አያችሁ አይደለ? ወደ እግዚአብሔር እንድንቀርብ ያደርገናል። ሁለተኛ ኢየሱስ ክርስቶስ ለዓለም ታሳያላችሁ። ኢየሱስ ክርስቶስ የክርስቶስ እስረኛ ነኝ፣ እኔ የክርስቶስ ልጅ ነኝ፣ እኔ የክርስቶስ አምላኬ ነው ክርስቶስ። የምታሰረው ለዓለም ሳይሆን ለክርስቶስ ነው። በክርስቶስ ፍቅር ታሰር ያለው ስትሉ በአንድም በሌላም መልኩ የክርስቶስ ልጆች መሆናችሁን ትናገራላችሁ። ያሳፍራል እንዴ? ስም እኮ አያሳፍርም እኮ። ከዚህ በላይ የሚበልጥ ምንም ስም የለም፣ ምንም ስም የለም። ስለዚህ የክርስቶስ እስረኛ እያላችሁ ከአጠገብ ስማችሁ ላይ ጻፉ፣ አውጁ፣ መስክሩ ስለሱ። በሰው ፊት ለመሰከረልኝ እኔ በአባቴ ፊት በመላእክት ፊት መሰክርለታለሁ አይደል ያለው? መስክሩ፣ በዚህም ይመሰከራል። ከስማችሁ አጠገብ ከሌ የክርስቶስ እስረኛ፣ ገንዘብ አለማየሁ የክርስቶስ እስረኛ፣ መቅደስ የክርስቶስ እስረኛ። አደራችሁን። በሶስተኛ ደረጃ የመጽሐፍ ቅዱስ ተማሪዎች በቲክቶክ ላይ የመጽሐፍ ቅዱስ ተማሪዎች እንደሆናችሁ በዚህ መለየት ይቻላል። ኦኬ፣ በዚህ መለየት ይቻላል። ስለዚህ ሁላችሁም የክርስቶስ እስረኛ እያላችሁ እንደው ልለምናችሁ በክርስቶስ ፍቅር አጠገባችሁ ስማችሁ ላይ እንድታስቀምጡ። ቤተክርስቲያን የምታዘን እኛ የክርስቶስ እስረኛ እንድንሆን። በቃ ሌላ ምንም እስረኛ የምንሆንበት ነገር የለም። ሁላችንም የክርስቶስ እስረኞች ነን። በክርስቶስ ፍቅር ታስረናል። ጻድቃን ሰማዕታቱ በክርስቶስ ኢየሱስ ፍቅር ታስረዋል። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም በምን የታሰረች ይመስላችኋል? በኢየሱስ ክርስቶስ ፍቅር፣ በልጇ ፍቅር የታሰረች ናት። ጻድቃን ሰማዕታት እነ ቅዱስ ጊዮርጊስ ብትሉ እነ ቅድስት አርሴማ ብትሉ በክርስቶስ ኢየሱስ ፍቅር ነው የታሰሩት። ስለዚህ መለያችን እርሱ ነው፣ መለያችን እርሱ ነው። ስለዚህ ሁላችሁም አደራ የክርስቶስ እስረኛ ብላችሁ ከስማችሁ አጠገብ አስቀምጡ። እሺ፣ ተስማምተናል። እግዚአብሔር ያክብርልኝ። ወዳችኋለሁ። ቀሲስ ጥበቡ ወይም ቀሲስ ኤፍሬም ወይም ቀሲስ ነግሬው ይቀበሉና አባታዊ ምክር ሰጥተውን በጸሎት እንዝጋ። ምናልባት እኔ እንደው ቀበል ልበልና መምከር እንዲችሉ ለአባቶች እድል እንድሰጥ ብዬ ነው።